አንዷ ደግሞ በቃ ተንሰፍስፋ በቃ ልትወድቅ ነው የገባበትን እየገባች እየተከተለች ምናምን እንትን ትለዋለች። ጥያቄ አለኝ ጥያቄ አለኝ ኡስታዝ ትላለች አይደለም አስተማሪ ነገር ነች ማለት የነበረች እንትን ስለሆነች ቅድምም መከራዋ ትበላ ነበር እሱ እንትን ለማድረግ ማለት ነው። ኦኬ አኒ እኮ ለፖለቲካ እንዳይሆን ብዬ ነው እንጂ እኮ እሷን አይተህ ነው የሄድከው ብዬ ብል እኮ ይሳካልኝ ነበር። ግን ምንድነው ፍቅሩ የመጣው ከዛ በኋላ ነው። ከዛ ውስጣቸው ምን እንደሆነ አላውቅም ግን እኔን አይክደኝም። ወንድ ነው አሁን ከፍቶ ማነት ምንድነው ብሎ ካለ ስሟን እንጠራለሁ እዚህ ጋር አዋርደዋለሁ። አይ እኔ ማዘር ስላለች ነው እንጂ በእናቱ የሚያስፈራራን ነገርስ በእናቱ የሚያስፈራራን ነገርስ ወይም ማጽፍልሻለሁ አንቺን ነግርሻለሁ። ቆይ እንዴ ጲላጦስ ና ግባ ና ድባራችን ታማኝ አገልጋይ አባል ከሆነበት ጊዜ ጀምሮ በታማኝነት የሚያገለግል ሰው ጲላጦስ ነው። እኔ እኮ ችግር በደረሰብን ሰዓት እኮ ካድ ከፈለክ ካድና ቦታ ቀይረህ እንትን አድርግ ብዬ ነበር እኮ። ከስረን አልነበረ እምቢ አለኝ አልክድምት። አይ ቃለ መሐላው ሲፈጽም ደህና ናችሁ? ሌላ እንዴት ነህ? ሰላም ናችሁ? አለን ይቅርታ እየጻፍኩ ስለሆንኩ ነው። እናወራለን። እሺ ባቢ አይ ቆጭ በል ቆይ። አይ እየሰራ ስለሆነ አይ ሁላችንም እየሰራን ነው። አንዴ እንሰማለን። እሺ እንትን ራሱ ድምፁ ራሱ ነው ምን ኩኪንግ ትላለህ? ኩክ ያ አይ ግድ የለም ቁጭ በል እየሰራ ማውራት ምን ችግር አለ? አይ እኔ እኮ ሄዳለሁ አላልኩም እኮ ወርዳለሁ አይደለም እናወራለን ነው እንጂ እኔ አለቀህም። ቆይ እኔ ስማ እኔ በቃ ሰላም ብለህ ብትለኝ በቃ እኔ አውቃለሁ ውስጥ ምን እያሰበ እንደሆነ ይገባኛል። ዝም ብለህ ሰላም ብለህ ብትጨብጠኝ ኧረ ጨብጣለሁ ሰላም ትለኝ ከኔ የሚያመልጥ ሰው የለም። ኧረ ምንም የለም ጋይስ ዝም ብሎ ነው ልናገር። እስቲ ተናገር እስቲ ምን አለ? ቆይ ልጻፍልህ አንተም ይታለ እሺ ጲላ እንዴት ነህ? እሺ ሮሃይን አለሽ? ሰላም እንዴት ናችሁ? እንዴት ነሽ? አልሐምዱሊላህ ሰላም ነው አለን። ግን ምን ሐሳብ አለሽ? ሐናን የ665 አባል ስለሆነች ማለት ነው። እኔ ምንም ሐሳብ የለኝም።
ምንም ማሰብ የለኝም እንኳን በሰላም መጣች ወዴት ወደ 6:05 ነው ሄደሽ ነው የሚባለው መጣች በእናንተ ሄደች ሐሳብ የለሽም እንኳን ደስ አለሽ ቢያት ያን እንኳን ደስ ያለሽ አና እንኳን አብሮ ደስ አለን ውድ ያው አንዴ የከፋሽ ትመስላለሽ ማሬኔ እኮ ከብዙ እንግልት ውድቀት በኋላ ስለሆነ የመጣሁትኝ ከዚህ ሁሉ ውድቀት መሰናክል በኋላ ድል ሳገኝ በጣም ተደሰተሽ አናንዬ እንኳን ደስ አለሽ ጮክ ብለሽ የሆነ የደስታ ቃል እኮ አለ አይደል እንደዛ ነበር ማውጣት የነበረብሽ ግን የሆነ ትንሽ ተቆጥተሻል መሰለኝ ደስ አላለሽም በእኔ መደሰት አይ እንደዛ የለም ያመኝ ስለሆነ ነው ኦኬ እሺ ወደሽ ይቅርታሽ እሺ አላህ ያበርታሽ ምን ሆነሽ ነው አይ ምንም ራሴን ነው ራሴን ነው ብዙም አይደለም ጉንፋን ነው ባይዞን ባይዞን ምንድነው የሚባለው እሺ ሊዱ ነይ እስኪ አዲስ አበባ ስለተገኘ ያው ሐሳብ ካለሽ ያንቺ ድምጽንም እንስማለን ከዛም የሆነውን አድርገን እንቀነጥሳለን ነው ፓለሽ አው ምን ትዝ ብሎ ይመሰለህ ሊዱ የደመናዋ ንግስት ያደረገችውን ሰምተሃል አንዴ ያው ያየው እኮ ነው ጳውሎስ ውዱ ነብያችን ነብዩ ጳውሎስ የሚለው ነው ብቻዋን ለመስራቅ ቀጠናን ከአንዱ ቤት አንዱ ቤት ነው ቤት የምታስከፈታቸው አጀንዳ ወይ መጣች ጌታ ምስክሬ እንደመጣች አላየሁም ነበር እየበላሁት ዝብላኝ እግዚአብሔር ይርዳኝ ሌላም ነገር እኮ ቢሆን ነው የምዋረደው እኔ ቆይ የኔ ቤተሰቦች በሄዳችሁበት የኦፓራሽ ቀባጭ ነው የምትባሉት የሆነ ሰው ስም ስጠራ ለምንድን ነው ሜንሽን አድርጋችሁ ማትነግሩኝ አሁን ስክሪኔም ባላይ እንደመጣች አላቅም ነበረ ላኢላህ ስማኝማ ተሄድልህና እኔ ራሱ የሰደበኝ ልጅ ነበረ እዛ ምስራቅ ቀጠና የህዝብ ቅምጦች ስር ነበረ የሚውለው አሉ ልጁ ኪንጎ ይባላል እና በቃ በዳይፍ ሐዲስ ድክ ስክር አድርገውት ዳይፍ ሐዲስ ገሰጡ ስክር አድርገውት ልጁን ዞሮበት እየዞረ ነበረ የሚናገረው ማለት ነው ልጅ 665 ንግስትልህ ብድግ አድርገው ወደ እስልምና መልሰው ይሄው እየረገሟት ነው ልፋታቸው ምን አስቀረችው አሁን ከቁርአን ውጭ ሁላ ቤቱ አይከፈትም ማለት የሰጣችውን ስልጣን ቀምቶ ከቤቱ ተረግረግ አርጎ አባሮ ገና ጆይን ሲሉ ወይ ካፊሮች መጡ እያለ ነው አሉ እና ቃልሙ ሆነ ምናምን ሲሄዱ ካፊር ቤት ያላስገባም ይላል አሉ ወይኔ እና በቃ እና ቃልሙ ሆነ ሹሹ ብለው ይዘውት ደግፈው ምን ብለው ነበረ ቃል አከሸፈችባቸው ለሐለውና የደመናዋ ንግስት አልተቻለችም እንዴ እዚህ ጋር የነበረው ቅድም እሱ ነው እንዴ አይደለም ያ ሌላ ነው አንድ ኪንግ የሚል ነበረ ነው የሱ ኪንግ የሚለው በአማርኛ ያሲን ኑሩን ፕሮፋይል ያረገ ነው ነበረ እኮ ታዲያ እዚህ ጋር ነበረ እንደዚህ ታሪክማ እኮ በጣም ነው የሚገርመው አንደኛ አረበኛ ትንሽ አቃል በጣም አረበኛም ስለሚያቅ አይ እንግዲህ አረበኛ የሚያቅ ሐዲስን በደንብ የሚያነብልን አገኘን ተብሎ ስልጣን ተሰጥቶት በየቤቱ 3 ቀን እልልታ አንድ ትልቅ ሰው ነው ያገኙት ምክንያቱም ትንሽ አረበኛ ይሞክራል አሁን በቃ ገና ጆይን ሲሉ ውጡ ነው የሚለው ከእስልምና የወጣ አረበኛ ጠንቅቆ የሚችል ይሄው በቃ
ወጣ ብለውልህ ምስራቅ ቀጠና ቃልም ሙሙ ብትል እነዛ የህዝብ ቅምጦቹ እንዳለ ብትል እንግዲህ ሊዱ ትናገር ነው የሚያስብለው። እስኪ ሊዱ ተናገሪ ትንሽ ስለዚህኛው ገድልሽ። ያንቺ ገድል እንደሆነ ተነቦ ያልቅ። ኧረ ወይኔ ገድል ይቀር ናግባ ኪንግዬ እንዴ ሊጫወቱበት የምር በጣም እኔ እንኳን ወደ እስልምና ይግባ ወደ ካሌ ይግባ አይደለም ግን እንደዛ ሳያቅ ሄዶ እዛ ገድልና ድርሳን እና ደግሞ ለስዕል እንዲበረከት እንዲያፈነድር አልፈለኩም። ምንም አያውቅም። በዳውት ተሸውዶ ነው። አይ ልጁ ግራ ተጋብቶ ነበር ይኸውልህ ሲጀምር በእስልምና የሆነ ጥያቄዎች ነበሩትና እነሱ ያንን ክፍተት ተጠቀሙና ዳይፍ ሐዲሶችንም የለም በቃ ይሄ የሚያወሩትን ነገሮች ምናምን ሞሉት ልጁን እና እስልምና እንዲጣላ አደረጉት እና እስልምና ተከፋፍሏል። እዚህ ጋር የምታያቸው ቲክታክ ላይ ምናምን የምታውቀው ነገር አለ አይደል? ይሄ መከፋፈሉን ምናምን ብቻ ሳመኑትና ወይ ክርስቲያን አላደረጉት። ልጁ ተወዛግቦ መሀል ላይ ቀረ። የሚያስተምሩት ምንድነው? ክርስትናን አይደለም የሚያስተምሩት ስለ ነብዩ መሐመድን እንዲጣላ ይሞሉታል ማለት ነው። አሃ አልኩኝና ትንሽ ተፍ ስል ታውቃለህ ደግሞ ይሳካልኛል እንደዚህ አይነት ነገር እና ደግሞ በጣም መበቀል መፈልገው ሰው ነበር እሱን ልጅ እንዲከፍር ያደረገው ሰው ማለት ነው። እና ተበቀልኩት ኪንጎን በመመለስ። ኤኒዌይስ አሁን በቃ ምርጥ ሙስሊም ሆኗል። ረገጣ ራሱ ለእኔ ብቻ ነው እሱ ቤት የሚፈቀደው። ሌላ ሰው ሄዶ ረገጣ ረግጣለሁ ሰው ቢል አይፈቀድም፣ አይቻልም። ስለዚህ ገድልን ፈጽሜ ይሄ ሰው ወደ ምንድነው ወደ ራሱ መልሼዋለሁ፣ ወደ ቀልቡ መለስ። በቃ ቀልቡ አጨብጭቤያለሁ። እንደዚህ ነው 6 ዓመት ማለት ሰው ከራሱ ጋር ማገናኘት ነው። በቃ የማንንም ሰው ፖለቲካና ዓላማ ማስፈጸም አይሆንም። የሰው ልጅ ነው አለቀ። ትክክል። ደንቆሮችና ደረመናሞች የማንንም ሰው ላይ አይጫወቱም፣ በማንንም አይምሮ አይጫወቱም። እኛ 665ቶች በህይወት እያለን ነው። ትልቅ ነገር ነው። ትክክል። በእውነት ትልቅ ነገር ነው። ደግሞ ያ አንዱ ቤት ማሪ ራሱ ኦፒ በምን ወጣ ከእስልምና ሲለው የምር መናገሩን አይችልም ነበር። በምን እንደወጣ ራሱ አያውቅም ነበር። ሰው ለምን ወጣ ሲባል መልስ ከሌለው ምንም ያውቀው ታሪክ የለም። በሰዎች ግፊት እንደሆነ ምናምን በቃ የታወቀ ነው እኮ። እኔ ገና ያን መመለስ ሲከብደው አውቄያለሁ። በምን ወጣ ስለው የሆነ ሰው በኢየሱስም ሲድን አይቼው ከዛ በኋላ በቃ ኢየሱስ ያድናል አልኩኝ። ኔቨር እንደዛ ሊሆን አይችልም ማሪ። አውቃለሁ የእውነት የሰው ግፊት መሆኑን ያኔ አውቃለሁ። ግን ብቻ እንኳን ወደ ቀልቡ ተመለሰ። እንኳንም ይሄ እንደኔ ራሱ ሃይማኖት አልባ ምናምን እንዲሆን አልፈልግም። እኔ የሆነ ሃይማኖት እንዲይዝ እፈልጋለሁ። ሙስሊምም ሆነ ምንም ሆነ ግን ሳያግን ሄዶ ለስዕል እንዲያፈነድድም ገድልና ድርሳንም እንዲቀበል አልፈልግም ነበር። እውነቱን ሀቁን ለመናገር እኔ የሆነ ፖይንት ላይ ስደርስ እሱን ኪንጎን እና እኔ ለእህቴ ገድልና ድርሳንም ምናምን ከኦርቶዶክስ እንድትወጣ ነው ማረጋ። ግን አሁን ማላሳያለ ምንድነው እንደኔ እንድትኳተን አልፈልግም። እንደኔ እንደዚህ ምንም ሳይኖር የቱ ነው ትክክል እያለች እንድትዞር አልፈልግም። ለዛ ነው እንጂ እንኳን ለእሱ እኔ ለቤተሰቦቼ ራሱ አዝናለሁ አሁን ማለት ነው። ቱዛ ፖይንት ለማንኛውም አይደለም ለኪንጎ። ኤኒዌይስ እንኳን ብቻ የሆነ ወደ ቀልቡ ተመለሰ። ብቻ ቀጥሉ ኪንጎ። እኔ ምንድነው የገረመኝ ፓርት ምንድነው መሰለሽ? ትናንትና እያልኩኝ ነበረ። ልክ በቃ አይሁዶች እንደ አይሁድ የፍርድ ስርዓት ተሰብስበው የሚጮሁ ጩኸት እንዳታዳምጪ ራስሽ እንዳታዳው አንቺ ወደ ራሱ ነው የመለሽው፣ ወደሚያውቀው ወደ ትክክለኛ ወደ ራሱ መንገድ ነው የመለሽው። እና ሃናን ቤት ተገናኝተን ነበር። ከኔ ጋርም በቃ የሚናገራቸው ነገሮች ምናምን ነገር ኖርማል አይደሉም እና ከእንደዚህ አይነት ሰው ጋር አልመላለስም። እኔ ራሱ አልመላለስም እና በቃ ጸጥ ነው ያልኩትኝ። ሃናን ቤት ካስታወሽና ሲጠየቅ ለምን ወጣ ሲባል ምንም ስለማያውቅ እኮ ነው ሲባል አረብኛ እችላለሁ ብሎ ከዛ ከለላ ይሰጡታል። ወዲያው እንዳትጠይቁት ምን አገባችሁ፣ አረብኛ ይችላል፣ አረብኛ ያነባል፣ ስለማይፈልግ ነው የወጣው የሚመልሱለት እነሱ ናቸው። እና አንቺ
ያ ኮር ፖይንቱ አንቺ የነበርሽበት በቃ ይሄ ልጅ ለምን ወጣ ሲባል እንዲህ ብሎ መናገር ድፍረቱ ከሌለው ግራ አጋብቶት ነው ማለት ነው፣ ተጽዕኖ አሳድረውበት ነው ማለት ነው የሚለው ነገር አስተውለሽ ወደ ራሱ እንዲመለስ ስላደረግሽው እኔ በጣም ገርሞኛል። ከዚህ በኋላ ተፈለገ ተመልሶ ሄዶ ይጠመቅ። እኔ በዚህ ማመን ሰው ነኝ። ቢያንስ አሁን አምኖበት ነው ከዚህ ወደዚህ መሄድ ፈልጋለሁ፣ ይሄኛው ትክክል ነው ያኛው ትክክል አይደለም የሚለውን በራሱ አምኖበት መርጦ ነው የሚሆነው። የባለፈው ግን በድምጽ ብዛት በጩኸት ብዛት የተደረገ ድራማ ነው፣ ፖለቲካን የሰሩበት እሱ አልገባውም። ለሚዲያም አዲስ ይመስለኛልና እነሱ ቴሌግራም ላይ ሁላ ፖስት አድርጎታል። ሙስሊሞች ከእስልምና እየወጡ ነው፣ የእፎይ ስራ የእፎይ ተጽዕኖ፣ ከዚህ በኋላ ማንም ትውልድ በነብዩ መሐመድ ይሸማቀቃል ምናምን ገለው ፖለቲካ ሰርተውታል ቴሌግራም ላይ ራሱ ማለት ነው። እና እኔ ልጁ ትኩረት ስላልሰጠሁት በሚናገረው ነገር የራሱ ጉዳይ ብዬ ነበር የተወኩት ማለት ነው። ኪንጎ እንዴት ነህ? የእፎይ ስራ ነው ሊዲያ ከሸፈችው። እሱ ቤት ነበር እኮ የሚውለው ባብዬ፣ እሱ ቤት ገዝት ላይ ይሰቀል ነበር። ደሜን የፈለው ሳየው ብታይ ደሜ ተንተከተከ። ምክንያቱም ምን ሊማር እንደሚችል አውቃለሁ። መቼም ወንጌል አይማርም እዛ ሄዱ ጥላቻን ነብዩ መሐመድን በቃ ፖይንቱ ነብዩ መሐመድን እንዲጠላ ነው። የምር ግን እንደማይጠላው ራሱ ያወቅኩት ይሄ እስልምና እንደሚጠላ እየተናገረ ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም ምናምን ሲል በቃ ይሄ ትክክለኛ ሙስሊም ከልቡ አይወጣም የነብዩ ስም ምናምን እና ትክክለኛ ሙስሊም አይከፍር የሚባለው ነገር በኪንግና በሃናን ያወቅኩት። አይከፍሩም በእንትን ትክክለኛ ሙስሊሞች እስልምና ነው የሚያውቁ አይኑ እና እዛ ቤት ሲገባ ሳየው ምን ሊማር እንደሚችል አውቃለሁ። ቴሌግራም ግሩፕ ምናምንም እያሉት ነበረ። ቴሌግራም ግሩፕ ላይ ቢሄድ እኔ ከታለው ከፈለክ አለው። አሁንም የምትማረው ምንድነው? ስለ እስልምና ጥላቻ ሐዲሶች። እስኪ አንድ እኔ 10 ምናምን ግሩፕ ውስጥ አለው አንድም ግን ወንጌልን የሚያስተምር ግሩፕ የለም። የምር ነው የምላችሁ። የሆነ የጠጅት ብር ያለ እሱ ሁላ አይለቀቅም። የተወሰነ ቀን እያቆየ እሱ ጋር ትንሽ ይሻላል እንጂ ምንም ይለቀቅ ታሪክ የለም። በራስ ጥረት ወንጌልን መማር ከፈለክ ጴንጤዎች ጋር ትሄዳለህ፣ አለበለዚያ ዩቲዩብ ላይ ነው። አለቀ። እውነታው ይሄ ነው። እና ለማንኛውም ኪንጎዬ እንኳን አመለጥ። እኔ ስጠየቅ እኔ ያየሁት እሱ ላይ እኔ ለምን ከእስልምና ወጣች ተብዬ ተጠይቄ አውቃለሁ። መመልሰው መልስ አልነበረኝም። የሆነ የግራ ቀኙን እየደበላለኩ ነበር መመልሰው። እሱ ላይ ያየሁት ያንን ነው። እኔ ለዛ ነው የተረዳሁት። የምር ኦፒ ያልተረዳሽ አንቺ ሰው ትረጃሽ። እንዴት እንዳልተረዳሽ ታውቂያለሽ። እኔ ስላሳለፍኩት ያሱን እንትን ለዛ ነው የተረዳሁት። ስጠየቅ መመልሰው መልስ እዚህኛው ቤት ሌላ እዛኛው ቤት ሌላ ነበረ ያኔ ማለት ነው። ለምን ወጣሽ ስባል ትክክለኛ መልስ የለኝም ነበር፣ ቀጥተኛ መልስ። ገባሽ? አምነሽበት የገባሽበትን ነገር አትውጭበትም። አለቀ በቃ። አሁን ለማንኛውም እንኳን ወደ ቀልቡ ተመለሰ። ይሄን ልጅ አስተምሩት። ኤኒዌይስ የሚለው ነገር ካለ ብለን እንስጣው። ኦኬ። አይ እኔ እንትን ልበለው እንጂ ልጨብጠው። እንዴት ነህ? ሰላም ነው። አይ እኔ ምን ጨርሳለች እሷ በቃ ያለውን ነገር ጨርሰችው በቃ። ሌላ ነገር ምን አለ? አሁን ወደ ቀልብ ተመለስክ ኪንጎ? ኧረ አልሐምዱሊላህ መማርም ጀምረናል። ኧረ ያምር ትምህርት ጀመርክ? አይዋ እውነትም ወደ ቀልብ ተመለሰሃል። ቀልብህን አድርቀውት ከዛዚህ እያደረገው ወይኔ ሊዱ የደመናዋ ነገስት ከባድ ሰው ናት። እኔ አየሁትና በቃ ከፍተኛ ድምጽ ሲበዛ ዝም ማለቱ ጥሩ ነው ብዬ ነበር ያሰብኩት። ከዛዚህ አይደለም እሱ አይደለም ኪንጎን እየተጣመቁ እንዴት ቆይ አንዴ ብቻ ለነሱ ጥያቄ ያለኝ እኔ ወጥቻለሁ አልኩም እኮ እኔ ብቻ እስልምና አይ ትችያለሁ ነው ያልኩት እንጂ ወጥቻለሁ አልኩም። ቴሌግራም ለቀቁት እንደዛ ብሎ ነው ሰፈር ላይ አጥቷል ብሎ ፖለቲካ ካርኮ ባህል እኮ ለዛ ነው አንተ ያለዛ የሰፈር ሰው ሳይኛ ቀጥሎ መጣው። እሺ ኪንጎ እንዴት ነህ? ሰላም ነው። እንዴት ሁሉ ሰላም ነው? አሚው ታድርግ ግዴታ እነጠጅ ብሬ እነው ፈይደ ከከናም ሰውዬ ቤት ውስጥ ምን አለ የሚበላ የሚጠጣ እንደው ቁም ነገር ያለው ነገር አለ ማለት ትንሽ እንደሰው እዛ ራሱን የሚለውጥበት ምንድነው ስነ ምግባር የሚገነባበት እንደሰው ትንሽ ጥቅም የሚባል ነገር መንፈሱን የሚያጠነክርበት ትምህርት የሚባል ነገር ባጭሩ ማለት ነው። እዛ ጋር የቀመጥከው ያገኘው ያተረፍከው ትሩፋት አለ?
ምን አሰደኩት ነገር እንደ እማራለሁ ብዬዳለሁ ኪንጎ ወጥቷል ፕሪንሴስ ወጣለች ምናምን ማለት ታሪክ እንጂ ሌላ ነገር አላውቅም እስልምና እንደዚህ ነው እንደዛ ነው ምናምን ማለት እንጂ ምንም የተማርኩት ነገር የለም ዝም ብሎ ቴሌግራም እና በቃ የመወሰዱኝ ምናምን በቃ እንኳን ደህና መጣ ምናምን አሉኝ እኔ ወጥቻለሁ አልኩም መማር ብቻ ይፈልጋሉ ናንቺ ወጥቻለሁ ብዬ አላውቅም ክርስትና መማር ፈልጋለሁ ብለህ ሄደህ እዛ ምንድነው በቃ እዛ ደግሞ ፖለቲካ ነው ይሄው ኪንጎ ወጥቷል ምናምን አሁን እንትና ወጡ እንትና ገቡ እንትና እንደዚህ ነው ምናምን ፖለቲካ ነው ጋጋታ በቃ እንደዛ ነበር በቃ አልተሳካለትም እኔ ደግሞ ፖለቲካ ለመስራት አስበው ነበር እኔ ደግሞ ያው አንዳንዴ ያው ስትናደድም መንገድ ትለቃለህ እኮ እነዚህ ደግሞ አንዳንዶች ደግሞ ጸባይ ያላቸው የሆነ ነገር ስትል በቃ ይሄ አንተ ጀዝባ የባሰ ነው የሚነዱክ በቃ ወደዛኛው መንገድ ማለት ነው አንዳንዱ ሙስሊሞች ማለት እኛ ራሳችን እዚህ እየሰደቡ ምን ይያል አንተ በስሜት የምትነዳው ነገር አለ ለዛ ነው አይ ሰው በነገርህ ላይ ሰው ደካማ ነውና ስሜታዊ ሊሆን ይችላል ገብቷል ግን ደግሞ ስሜታዊ መሆን ያለበት አንዳንዴ ስሜታዊ ሊሆን በሚገባበት ነገር ብቻ ነው መሆን ያለበትና አንዳንዴ ሶሻል ሚዲያ ላይ ያለ ሰው ሶሻል ሚዲያ ላይ እንዳለ ሰው አድርገህ ብትረዳው መልካም ነገር ነው ብዙ ነገር አለ ገብቷል አባባሌ ብዙ ሰው አለ ብዙ አይነት ባህሪ ያለው ሰው አለ ስለዚህ እዚህ ጋር ደግሞ ሶሻል ሚዲያ ሰው ሲመጣ ብዙ አይነት ባህሪ የሚያስተናግድበትን ባህሪ ተሸክሞ ነው መምጣት ያለበት ማንነትን ተሸክሞ ነው መምጣት ያለበት የምታልፍበት የምትችልበት ገብቷል የምትስማማበት የምታልፍበት ባህሪ ማንነት ነው ተሸክሞ መምጣት ያለበት ዋናው ነገር ምንድነው መመሰል አሁን ሶሻል ሚዲያ ላይ አንተ እንዳልካቸው እዛ ቦታ ላይ ብዙ ፖለቲካ ይሰራል እኛ ደግሞ አላማችን ምንድነው ማንነም ሰው አይምሮን እንትን ያደረጉ አላማቸውንና ፍላጎታቸውን የግል ፍላጎታቸውን የሚያስፈጽሙበት ሰው መኖር የለበትም ገብቷል ልክ ሊዱ እንዳደረገችው ሊዱ ምንድነው ያደረገችው አየችውና እነሱ ምን እንደሆኑ እና ማን እንደሆኑ በትክክል ትረዳለች ሙስሊም ስለሆነች አይደለም አንተ ውስጥ እስልምና ስላለ ብቻ ነው ወደ እስልምና እንድትመለስ ያደረገችው እኛም እንደዛ ነው የምናደርገው እስልምና አንዳንድ ሰዎች እንደዛ ይላሉ ብዙ ሰዎች እንጂ በጣም ብዙ ሰዎች ተንጠይቃቸው ምንድነው ለእስልምና በጣም እንትን አላቸው ቦታ አላቸው ክብር አላቸው ፍቅር አላቸው እስልምና ነው እውነት ብለው ነው ራሱ የሚናገሩ ግን እዛ ጋር የሆነ ነገር ተሸውዶ ፖለቲካ ሲሰራባቸው ስታይ እንደዛማ ከሆነ መመለስ አለብህ ራስህ ጋር ውስጥህ ጋር ማውራት አለብህ መገናኘት አለብህ ብለህ እንትን ታደርጋቸዋለህ ገብቶሃል አባባል አንተም አንዱ ከነሱ ነህ ስለዚህ ምንድነው ማድረግ ያለብህ እንደዚህ ከሆነ ችግሩ ምንድነው አንደኛ ነገር የሶሻል ሚዲያ አካሄድ በትክክል መረዳት ነው ሁለተኛ ደግሞ እውነት ነው ብለህ የምታምንበትን ውስጥህን የሚረግዝህን ማለት ነው መማር አለብህ አሁን እኔ እንደዚህ ነኝ ብለሃል ገብቷል አሁን እውነት ያለው እኔ ጋር ነኝ እኔ እውነት ላይ ነው ያለው የቆንኩት ብለሃል ስለዚህ ምንድነው የምታደርገው መማር ነው ያለብህ መማር አለብህ ለይተቀን ከቢያንስ አንድ ቀን አንድ ሰዓት ሰጥተህ በደንብ ማጥናት አለብህ መማር አለብህ ገብቷል አባባል ትልልቅ ሰዎች ጋር የሚገኙበትን መግባት አለብህ መጠየቅ ማዳመጥ አለብህ ገብቷል ለራስህ በቀን አንድ ሰዓት ካልሰጠህ በመንፈሳዊ ነገር ወይም ማወቅ በምትፈልገው መለወጥ በምትፈልገው ነገር ለውጥ ሊመጣ ይችላል አንዳንድ ሰዎች በጣም ይገርሙኛል ሰለምኩ ከረሰስኩ ሃይማኖት ቀየርኩ ወደዚህ ወደዛ ወጣው ገባው ይላሉ በሁለተኛው በሶስተኛው ቀን ቁጭ ብለው እውነተኛው ሃይማኖት የትኛው ነው ብለው ሰውን ሲያወያዩ ታገኛቸዋለህ እንዴ ምን ማለት ነው ትክክለኛው ሃይማኖት የትኛው እንደሆነ ሳያውቁ ከሆነ ሃይማኖትን የሚቀይሩ ማህይማን ናቸው ማለት ነው ዶንቆሮ ናቸው ማለት ነው ህይወት የላቸውም ማለት ነው ገብቷል ስለዚህ ሰው ምንድነው ማድረግ ያለበት እውነት ነው ብሎ ያመነበትን ነገር ቦታና ጊዜ ሰጥቶ መማር አለበት ማወቅ አለበት ከዛ በኋላ ነው እውነት ብለህ የምታምንበትን ነገር ለማሳወቅ ስራ መጀመሪያ ያለበት ሶሻል ሚዲያ ላይ ያለ ሰው ጤናው ራሱ በጣም ነው የሚያሳስበው ሃይማኖት በቀየረ በሶስተኛ ቀን ትክክለኛው ሃይማኖት የትኛው ነው ብሎ ከሁለቱም ሃይማኖት አማንያን ቁጭ አድርጎ የሚያወያይ ከሆነ ህይወት የለውም ማለት ነው ገብቷል አዲስ ሆነ የገባበትን ሃይማኖት ብዙ ጊዜ ያስፈልጋል ማወቅ አለበት ማጥናት አለበት እውነት ነው ብለህ ካመንክ በኋላ ደግሞ ሰዎችን ወደዛ እንትን ታደርጋለህ ትጠራለህ ገብቷል አባባሌ ብዙ ሰው በጣም የሚያሳዝን ህይወታቸው የተበላሸ የማይናገሩ እህቶቻችን አሉ ውስጣቸውን የቆሰለ ማለት ነው መንፈሳዊ መታወክ የደረሰባቸው ሴቶች አሉ ቀየርን ምናምን ብለው ከዛ ደግሞ እዚህ ጋር ይመለሳሉ እዚህ ጋር ደግሞ ግር ብለው በውስጥ የሚጻፍላቸው ነፍስ ነገር አለ አይምሮአቸው በጣም የታወከ እህቶቻችን አሉ እኔ በጣም ነው የሚያሳዝነው ራሳቸው ናቸው እንደዛ ያደረጉት ወጥተው ርቀው ጠፍተው ቢማሩ
ለራሳቸው ጊዜ ሰጡ ውስጣቸውን ቢያዳምጡ ትልቅ ቦታ ላይ ይደርሱ ነበር። ወይ እውነት ነው ብለው እውነትነቱን አግኝተው ተረድተው እዛ ጋር እንትን ይሆኑ ነበር፣ ወይም ደግሞ እውነትን ካጡት ወጥተው ሌላ እውነትን ፍለጋ ይወጡ ነበር። ገብቷል? እና እንደዚህ ለራስህን ጊዜ ስጠው። በቀን 1 ሰዓት የምታምንበትን መድረስ የምትፈልገውን ማወቅ የምትፈልገውን የምታውቅበት ለራስ 1 ሰዓት ሰጥ መማር አለብህ። ተዋቸው እዚህ ጋር ያሉ እነ ጠጁ ትብሬ ምናምን ከመጽሐፍ ቅዱስና ከወንጌል ሆድና ጀርባ ናቸው። ራሱ አያውቁትም። ክርስትና ምንድነው እነሱ አያውቁም። ምንም የሚያውቁት ነገር የለም። ሁለት አይነት ክርስትና ነው ያለው። ሁለት አይነት ክርስቲያን ነው ያለው። አንደኛ ነገር በሚያውቃትን መጽሐፍ ቅዱስን እየገነጠለ እንትን ያደርጋል። እነዚህ ግን አያውቁም። ክርስትና አያውቁ፣ ክርስቲያን አያውቁ። እነሱም ክርስቲያን ሊባሉ አይችሉም። ራሱ በጣም ቆሻሻ ሰዎች ናቸው። እነሱ ጋር እንኳን ሙስሊም ክርስቲያን መግባት የለበትም ነው እያልን ያለን። ምንም ህይወቱን የሚገነባበት ምንም ነገር የለም። ጥላቻ ነው። ወንጌል መማር ከፈለገ ወንጌል የሚያስተምሩ ሰዎች አሉ። እነሱ ጋር ሄደው ነው መማር ያለበት መማር ከፈለገ እንጂ እነዚህ ሰዎች ጋር ከገባ ክርስቲያን ለክርስትና ለክርስቲያን ራሱ ትልቅ ጉዳት ነው። አንድ ክርስቲያን ወንጌልን እያስተማርክ ወንጌልን ወይም ክርስትናን ከምታስፋፋ የእስልምናን ጥላቻ እየነገርክ ምንድነው የምታደርገው? ስለ ወንጌል ምንም ዕውቀት የሌለውን ትውልድ ነው የምታፈራው። ትርጉሙ ምንድነው? ወንጌልን የማያውቅ ክርስቲያን ከሆነ ትርጉሙ ምንድነው? ማንም እየመጣ የሚሸናበትን ትውልድ ማለት ነው። ለነገሩ ወንጌል ራሱ ውስጥ ገብተህ ስታየው መከራው ነው የሚበዛው። ለማንኛውም እንደዛ አድርግ ኪንግ። ጥሩ ነገር ነው ያደረገችው። እኔ ሊዱ በእውነት እኔ አጨብጭብ ያለው ለሊዱ እንደዚህ ነው። አፋቸው ላይ ነው የሸናቸው። እንደዛ ነው ማድረግ ያለባችሁ። 665ዎች ማንንም ፖለቲካ የሚሰራ ሰው አፉ ላይ ነው መሽናት ያለበት። ይታባል። ጨርሻለሁ። ኦ ማይ ጋድ በጣም ይገርም። ያ ሰላም አለይኩም ኪንግ አላህ ያጽናህ ብያለሁ። እኔ ከዚህ በፊት አናደኝ እኔ ያው ክፉ ነገር ተናግሬያለሁ፣ አፋም ብያለሁ። ያው ምንም ቢሆን ከኔ በፊት ሙስሊም ነና ጀስት እኔ ግን እንደ ሐሳብ ምን እላለሁ፣ ማንም ሰው ጥያቄ ቢፈጠርበት ጀስት መጀመሪያ ማድረግ ያለበት መረጋጋት ነው ያለበት። ተረጋግቶ ከዛ ሄዶ መጠየቅ ነው ያለበት ራሱና እና አንተም እንደዛ አድርገው ለወደፊት ያው ሁላችሁ ማንም ቢሆን ማንም ቢሰልም ከዛ ደግሞ እንትን ቢል ትንሽ ረጋጋና ይጠይቅ። ከዛ በኋላ መልስ ያገኛል። እኔ ባለፈው ደንግጫለሁ። ለምሳሌ የሆነ ቤት ገብቼ ዝም ብዬ ከስር ቁጭ ብዬ እያዳመጥኩ በእስልምና የህፃናት ጋብቻ ይቻላል ምናምን ሲለኝ ሰማው ተፍሲር አሳየ እንዳለ በቃ። ከዛ በኋላ ላይክ እውነት መሰለኝ እንዴ እኔም ልቀይር ነው እንዴ ምናምን ብዬ ማሰብ ጀመርኩ። አረ ከዛ በኋላ ቆሜ አሰብኩ፣ ጀስት አሰብኩ። ከዛ በኋላ እነ ኡስታዝ ወይድ ምናምን ጠብቄ ከዛ እሱ ጋር ገብቼ ጠየቅኩ። ጀስት በቃ ላይክ እኔ አሰብኩት በሙሉ አልነበረም። ጀስት ሌላ ነገር ነው ፈጥሮ ያሳየኝና የሚያስደነግጡ ጥያቄዎች ሊኖሩ ይችላሉ። አንዳንዴ እኮ ሰው የሚደነግጠው ራሱ ለማያከፍር ነገር ራሱ እንትን ለምሳሌ እስልምና ላይ ምንም የማይፈጥር ጥያቄ እንኳን ቢነሳበት በሱ ደንግጦ ከእስልምና ይወጣልና ያ ተገቢ አይደለም። ጀስት መረጋጋት ግን አስፈላጊ ነውና ሁላችንም ያን እናርግ ነው የምለው። እና አላህ ያጽና፣ አላህ ያበርታ። አፏን ብያለሁ፣ ይቅርታ ብያለሁ፣ አስቀይሜያለሁ፣ ሶሪ። እሺ ጥሩ ባቢ ወይ ቀጥል። እሺ አይ ይመልስልህ ብዬ ነው ይቅርታ አድርግልኝ ያልከው ስለሆነ አስቀይሜ ነበረ ተናድጄና ይቅርታ አድርግልኝ ወንድም እያለ ነው ኪንግ። አይ ቤቴን ከፍቼ አፉ በለኝ ይቅርታ አድርጉልኝ ብያለሁ እኮ እኔ አልሰማህም? ኖ እኔ አይ ችግር እሱ ይቅር በለኝ ያለ ነው የምጠይቀው ነው። እኔ አንተ እንደ ጥፋት አይቼው ተናግሬያለሁ። ባለመታገሴ ነው ብዬ አስባለሁ። አሁንም ወደ እስልምና በሙሉ ልብ ስለተመለስክ ደስ ብሎኛል።
ምክንያቱም ያው ውጪውን ዓለም እኛም ስለነበርንበት አጸያፊ ነው። አንድ ቀን ከእስልምና ወጣ እንኳን ብትል የምትጀምርበት ነብዩ መሐመድ ላይ ነው፣ ነብያችን ላይ ነው። ማንም ሰው እንደዛ ነው የሚያደርገው እና በጣም እንትን አለ መጥፎ ሳይድ አለና እኔ ያንን አስቤ ነው ራሱ የተናገርኩት። አይ ቲንክ እናሲያ ቤቱና ማለት ነው የሆነ ጊዜ ስታወራ ብቻ አፋን ይቅርታ ብያለሁ። ለመጪው ደግሞ አለ ያዝናል። እናንተ ናችሁ አፉ ማለት ያለባችሁ እንጂ እኔማ ችግር የለውም። እኔ በጥፋት ያለ ሰደባችሁ አይ አለ መታገስ ውጤት ነው ለማለት ነው የኔ ስራ። ጀስት ሊዱ ያረጋችሁን እኔ ባረግ አንድ ሰው ይመለሳል እንደማለት ነው። አረ ለሊዱ እሷ ነች። እሱን እንኳን ምንም ትምህርት አላስተማረም ወላሂ እየነገረችኝ ነበር በየቀኑ ማለት ነው። ሊዱዬ ይቅርታ ማለት የምትፈልግ ከሆነ ደግሞ ሰው እያለ እንትን በላቸው። እሺ ከፈለክ ራስ እንትን በላቸው። አርብያለሁ እኮ ይቅርታ ብያለሁ እንዴ ብዙ ሰው ነበር እኮ እዛኔ ይቅርታ ብያለሁ። እኔ ሁሉ መውቀልን እንደዛ ነው። አይዋ ዋና የተሳደብኩት አላህና ነብዩን ስለሆነ ያው እነሱን እየጸለዩ ምንም እያልክ እየሰገድክ ይቅርታ መጠየቅ ነው። ጎበዝ ኪንጎ አይ አስገርመኛል። ሶሪ እኔ ራሱ ሄድ ብዬብህ ነበር ሃናም ቤትና ይቅርታ በዚህ አጋጣሚ እኔ እንደዚህ በስሜት የሚነዳ ድምጽ የሚያታልለው ሰው ጩኸት የሚያታልለው ሰው ስለማልወድ ነበር ያኔ ሄድ ያልኩብህ። ወደ ቀልቡ ስለወጣው ወደ ቀልቡ የጥበብ መጀመሪያ ራስን ማወቅ ነው ይላል የ665 መፈክርና ራስን አውቀህ እምነትን አውቀህ ከዛ የፈለከውን ብትወስን ያመንክበትና የምታውቀው ነገር ነው ልክ ነው። ማንም ጣልቃ አይገባም። ግን አንዳንዴ ያው ከታችም ተጽዕኖ አለው። ቲክቶክ በጣም ተጽዕኖ አለው። ከስርም ከላይም ቃለ መታገስ አለ፣ የድምጽ ርብርብ አለ፣ ግራ መጋባቱ አለ ምናምንና ጎበዝ ነህ። እኔ እንደውም ብልሃትህን ነው ያደነኩት። አንዳንድ ሰው አይኔን ግንባር ያርግ ይላል። አንዴ ከተበላሸ ወደ ኋላ አልመለስም ብሎ ብዙ ሞኞች አይተናል። አይ በመለስ ምን ይሉኛል ብለው የሚቀርሰው አለ። አንተ ግን የፈለጉትን ይበሉ እኔ ነፍሴን ነው ማድነው ብለህ ወደ ነበርክበት ስለተመለስክ ይሄ ብልሃትህንም ጥንካሬህን ነው የሚያሳየው። ኪንጎዬ ዌልካም ቱ እሺ ማይ እንዴት ነሽ? ማይ አለሽ? አይ በዚህ ጉዳይ ግን ሃናን ሐሳብ ትጥበት በስቼው ነበር። አይ ያው ዝም ያልኩትኝ ካሁን በፊት ኪንግን እንግዲህ ሲሄድም ሲመጣም ከሁሉም በፊት ነበርኩና ሊዱ በጣም መልካም ሰው ናት። ምክንያቱም እኔ ኪንግን ሲወጣ እንደሚመጣ ብዙ ጊዜ ደጋግሜ እኔ ራሱ ነግረው ነበር። ምክንያቱም የወጣበት አወጣጥ በጥላቻ ላይ የተመሰረተ ብቻ ስለሆነ የሆነ ሰው እምነት ሲቀይር በጥላቻ ላይ ከተመሰረተ እዛ እምነት ውስጥ አለ ማለት ነው። ገብቶሃል? ስለዚህ እሷውን አወጣጡ ቀጥታ አላህንና አንተኑን ብቻ እንዳንዲ ቃላት ነው የሚናገረው። ቤታቸውም ገብቶ ለ3 ለ4 ቀን ከገባ በኋላ በተደጋጋሚ ስድብ ሲሰማ አስተምሮት የለም። ስድብ ስለሆነ መልሶ ከነሱ ቤትም ቀርቶ ቤቱን ከፍቶ ስድብ ነበረ። ኪንግ ምን ተማርክ እስኪ የተማርከው ነገር ሲሉት አይመለስም ምላሽ ስለሌለው እንደሚመለስ እርግጥ ነበረ። ምክንያቱም ወጥቶ ትክክል ነው ብሎ ላመነበት እምነት ቢሆን ኑሮ የእምነቱን ሐቅነት ነበረ ተንተርሶ ሊያደምጥ የሚችለው እንጂ እዚህኛው እምነት ላይ ሊሰድብም ሊሳለቅም አይችልም። ለምን ትቶት ሄዷል። ትቶት ስትታው ስትሄድ አንተ ያንኛውን ልክ የሆነውን እምነት ነው የምትፈልገው። እሱ ግን እንደዛ አልነበረ የሚያደርገው። ስለዚህ ኪንግ እንደሚመለስ ምንም ጥርጥር የለውም። ምንም አንደኛ የተወሰነም ቢሆን ትንሽ ያውቃል። ስለዚህ ስላገኘሁትኝ ነው ቀድሜም እንኳን ደህና መጣህ ብየዋለሁ። ካሁን በፊትም አቅም ነበር እንደሚመለስ የተወሰነ ፉር ብለት መጣለ ብየዋለሁ በተደጋጋሚ። ስለዚህ ስለመጣ ደስ ብሎናል። ያው እዛ ሰፈር ግን በጣም አዘኛለሁ። ምክንያቱም ቁርአንና ሐዲስን እየገለጠ በአረበኛ እንዳያነብ አንድ ትልቅ ሰው አጥተዋል። ስለዚህ እኔ ለዛም ሰፈር ያው ትንሽ ስለማዘን በጣም ነው ያዘንኩት። ምክንያቱም ገላጭ የለም። አሁን እሱ ቢያንስ አረበኛ ያነብ ነበርና የስልጣን ሹመኝነትን በትልቅ ማዕረግ የሚያገኝ ልጅ ነበረ። እንግዲህ አልተሳካም። አረብኛ የሚያነብላቸው ሰው ነው። ኦ ማይ ጋድ አረበኛ እኮ እየገለጠ የሚያነብ እኮ ነው እንዴ! አረበኛ የሚያነብ ልጅ እኮ ነው የታጣው።
ብርጋዴር ጀነራል ነው ንስባ እንዴ ታላቅ ሰው ነው ያጡት ዛሬ ማለት ነው እንዴ በጣም ታላቅ ሰው ነው ያጡት ታዲያ እንደዛ ከሆነ የኛ አረብኛ አንባቢ እናደርገዋለን አይ ዝቤትማ በደስታ ነው የሚያገለግለው በደስታ ሌላም ልጅ ነበር ሌላም አተዋለሁ በነገራችን ላይ ኪንግ ብቻ አይደለም የሚያጡት ሌላም በጣም ጎበዝ አረበኛ በደንብ የሚያነብ በጣም ችሎታ ያለውንም ልጅ ሌላም ልጅ አተዋል እንደ አለመታደል ሆኖ ሰው አይወጣላቸው ቆይ አንድ ማለች እዚሁን ጋብዛታለን ቆይ አንድ ላይ እንደዚህ ሙስሊም ወተናል በልን በይሞ ያወራን ነውና አንድ ሁለት አሉ አንዷ ግን ወጣለች የለችም ዛራ የምትባል እሷ ግን ያው አልሰማችም ግን አንድ አለች እሱ ቤት የምትማራለች በደንብ እየመከርኳት ነው ያለው ነገር አውቄ ራሷን መስዬ ማለት አረ እነሱ ነገር አይገባኝ ምናምን እያልኩ እየነገርኳት ነውና በደንብ ያለው ነገር ከኡስታዝ ጋር እዛ ኢሞላ ግሩፕ ከፍተን ያስረዳናት ነው ሁለታችን አውቀን ምናምን ማለት ነው እዚህ እናመጣታለን እስቲ አይ አለክሳል ካሁን በኋላ ምንድነው በነገራችን ላይ ብዙ ሰው ብዙ የታሰረ ሰው አለ ምንድነው ማንንም ሰው መብት አለው እኛ ደግሞ ማንንም ሰው የራሱ ፍላጎት የራሱ አላማ እንዲያስፈጽምበት አንፈልግም ማንንም ሰው የነሱ ፖለቲካ ማስፈጸሚያ እንዲሆን አንፈልግም ስለዚህ ምንድነው እኛ ጋር ተከብሮ ቁጭ ይላል እኛ ጋር የፈለገውን ሐሳቡን ይሰጣል እኛ ጋር ምንም ችግር የለውም እኛ ጋር በፍቅር ነው የምንቀበለው ስለዚህ ምንድነው አንዳንድ ሰዎች የታሰሩ ሰዎች አሉ የሆነ ማሰሪያ የታሰሩ ሰዎች አሉ እነሱ ማምለጥ አይችሉም ገመዱ እንደምንም አድርገን ካልበጠት ነው በጣም ከባድ ነው በንበጥሰውም ራሱ ያገመድ ቅሪቱ እነሱ ጋር ነው የሚቀረው ስለዚህ ምንድነው እነሱ ቀስ አድርገን እንዴት አድርገን እንደሚፈወሱበት የራሱ የሆነ መንገድ አለ አንዳንድ ሰዎች ግን ተወናብደው ቁጭ ያሉ ሰዎች አሉ ፖለቲካው እንትን መስሏቸው ቁጭ ያሉ ሰዎች አሉ እነሱ እኛ ጋር መጥተው የመሰላቸውን እየተናገሩ ይሄ ሰው የሆነ የሰው ላይፍ እንዲያሳልፉ እኛ ጥሪ እናቀርባለን በእውነት እንደ ወጣት እንደ ዘመኑ ትውልድ ለዘመኑ የሚመጥንን አመለካከት እያራመዱ እኛ ጋር በፍቅር መጥተው የፈለጉትን የመሆን መብት አላቸው ስለዚህ ምንድነው ኪንግ የምታውቃቸው ሰዎች ካሉ ንገራቸው መጥተው እኛ ጋር ማውራት ይችላሉ ሁላ በውስጥ ምንም ችግር የለውም እኛ ሃይማኖት እንዲቀይሩ ሳይሆን ምንድነው ችግራቸው የተማሩ ሰዎች አሉ እኛ ሳይሆን የተማሩ አንዳንድ ሰዎች አሉ ራሳቸው ፍላጎታቸው ከውስጣቸው የሚያገናኙዋቸው ሰዎች አሉ ስለዚህ ምንድነው እኛ ጋር ማውራት በውስጥ ራሱ ማውራት ይችላሉ ምንም ችግር የለም የተቸገረ ሰው ካለ ሐሳብ የሆነበት ሰው ካለ በጣም የሚቆዝም ሰው ካለ የሚጨነቅ ሰው ካለ የታሰረ ሰው ካለ እኛ ማውራት ይችላል ምንም የሚፈጠር ነገር የለም ሳይጎዱ ምንም ሳይሆኑ እኛ ካሉበት የመከራ እንትናቸውን እናስወጣቸዋለን ምንም ችግር የለውም ስለዚህ ንገራቸው አንተ ጋር ያሉ ሰዎች ካሉ እኛ ጋር በውስጥ እንዲያወሩ እናደርጋቸው ችግር ነው ፓላሉ ምንም ችግር የለም ሴቶች ከሆነ ለምሳሌ ወንዶች ከሆነ ደግሞ እኛ ጋር ማውራት ይችላል ሰው ራሱ ጋር መገናኘት አለበት ወጣት መሆን አለበት የዘመኑ ትውልድ ለዘመኑ የሚመጥንን አመለካከት ሊያራምድ ይገባል እንጂ በድንቁርና የደነቁሩ ሰዎችን የነሱ ዓላማ ማስፈጸሚያ ሆኖ የእንስሳ ባህሪን ተላብሶ ያህያ ኑሮ መኖር የለበት አያስፈልግም ስለዚህ ንገራቸው አንተ ጋር ያሉ ካሉ ማለት ነው ማያለሽ አለ እንዴት ናችሁ ደህና ናችሁ ወይ ሰላም ቅዱሳን ካላችሁ ማመናን እኔ ቅዱሳኖች ካላችሁ ሰላም ብያችኋለሁ እናንተ ደግሞ አምላካችሁ አምላኬ ሆናችሁት እንዴት ናችሁ ሰላም ናችሁ ወይ ሰላምታ አይሰማም እንዴ ኧረ ይሰማል በክብር ለመቀበል ንግስት ተወራኮ ሰው ዝም ብሎ ነው የሚያዳምጠው እስከተጨረሰ እውነት ነው አይ ግልጽ ካልሆነም በዛው ግልጽ ለማድረግ እንደሄድ ብዬ ነው ምን ያቦካችሁ ነው ደግሞ መቼም ብታቦኩት አታጡም እንደው ዛሬ በምክር ዙሪያ ላይ ናችሁ መሰል በምክር ዙሪያ ናችሁ አይ ጥሩ ነው ኧረ ኦፓል እንዴ ምንድነው መውጣት ኮሜንት አስቀምጣ ነው ስለሚያስተጋባ ወጥቼ ልምጣ ነው ቀጥይ ምን አስተባለሽ ምን ያቦካችሁ ምን ያላችሁ እንደሆነ አልገባኝም መልጬ ቁጭ አልኩኝ
ምንድነው ስናወራ ነበር ላገኘው አልቻልኩም ሐሳባችሁን እንትና በዚህ ገብቶ እንትና በዚህ ወጥቶ ምንም I don't know አይገባኝም ምን ያወራችሁ ነው ስለዚህ የጀመራችሁት ሐሳብ ራሳችሁ አውቁ ወንጌል መማር የሚፈልግ ክርስቶስ ኢየሱስን ማወቅ የሚፈልግ መስቀልን ያጠናው ነውና የክርስቶስን ስቅለት የሚያጠና ማጥናት የሚፈልግ ሰው ካለ ከኔ ጋር አገናኙት ከኔ ጋር መገናኘት አለ እኔ በዛ ዙሪያ እየሰራው ነው አብረን እንፈልጋለን ዝግጁ ነው ማሂ አብረን እናጠናለን አብረን ዝግጁ ነው በሁሉም እንጀምራለን ሰባኪ እየጠበቅን ነበር ምንድነው የምናጠናው ወይ ከይቅርታ ጋር ሶና ያካተተም ክርስቲያንተና ያካተተም አንተን አውጥተናል ኤክስ ወጣሃላን ምንድነው የምታጠናው ሌሎቻችሁ እባክህ መልእክቴን አስተላልፍና እኔ አልቀመጥም እዚህ መቀመጥ ራሱ በጣም ከባድ ነገር ነው በክርስቶስ ኢየሱስ ክርስቶስ አምላክ እኮ በቃ አምላክ ነው ተባለኩ በቃ አምላክ ነው አልተሰቀለም አልተገደለም ብያለሁ አለ ስለዚህ ምንድነው አይመለከተንም አለህ እኮ እኔ በሱ ጉዳይ አይመለከታትም ማሂ ሚመለከታት ማሂ ታሪካዊ ጥናትና የጀመረችው ማሂ በእስላም ስኮላሮች ያጠኑትን ጥናት ብቻ በቃ እሱ ብቻ ነው የሚያስፈልጋት እስላም ስኮላር ምን ማለት ነው ማሂ እነሱን ደግሞ አግኝተናቸዋል ተሰቅሏል ብለው አረጋግጠናል ስለዚህ አብራችሁኝ ከኔ ጋር መፈለግ የምትፈልጉ ሰዎች ካላችሁ ለእኔ እንደሄድ ስለሆነ ምን ሄድበት ድረስ እንሄዳለን ስኮላርስ የሚባሉ የእስልምና እነማን ናቸው ሲጀመር አንድ አብዱራህማን ጀሊሉ መሐመድ ሳላህ አህመድ ምናምን የሚባል ሰው ጨልጦ የጻፈውን ነገር ታነቡና መጣችሁ ሙስሊሞች እኮ ኢየሱስ ተሰቀለ ይላሉ ኢየሱስ ተሰቀለ ይላሉ ሙስሊሞች ሙስሊም ከሆነ ለምን ኢየሱስ ተሰቀለ ይላል ኢየሱስ ተሰቀለ ካልክ በቃ ወጣል ማለት ነው ኢየሱስ አልተሰቀለም አልተገደለም ነው በቃ መሰረቱ የእስልምና የክርስትና መሰረት ደግሞ ኢየሱስ ክርስቶስ ተሰቀለ ተቸነከረ ነው መጣ አለው ስማ እና ማለት ነው እዛ ላይ ማጥናት የምትፈልጉ ሰዎች አብረን እናጠናለን ዛሬ እያንዳንዱ ስናጠና ነው የምንውለውና መሳተፍ የምትፈልጉ ሰዎች ካላችሁ ተሳተፋላችሁ በኋላ ውይይት አለን ከቃሌ ጋር ለማንኛውም መልእክቴን ጨርሻለሁኝ አመሰግናለሁ ወገን ባቢሎን ለነበራችሁ ቃሌ የተሰቀለውን አልፈልግም ምን ያልፈልግም እኔ መልሶን አግኝታለች እግዚአብሔር ነው ከሚል ሰው ጋር ተቀመጡ ተብያለሁ በህግ አምላክ አልቀመጥም እግዚአብሔር ነው ከሚል ሰው ጋር በሰዎች እየተመራሽ ነው ቃሌ ማለት እኮ እንኳን የተሰቀለው ክርስቶስ ይቅርና የተሰቀለውን ልብሱ ማውረድ የማይችል ሰው እኮ ነው ምንድነው የምታወሪው ይሄ በቃ ቦርዝ አንተ ማትረባ ሰውዬ ለሰዎች ሪስፔክት አድርግ ምንድነው አንተ ቆንጆ ሰው ምን ተንዘላዘለ ወንድ ልጅ አይደለም ቆፍጠን በል እስኪ እኔ ወንድ ልጅ ነኝ ቆፍጠን ያልኩ ሰው ነኝ እንደ ቃሌ ግን የኢየሱስ ክርስቶስ መሰቀል ያረጋግጥልኛል ብለሽ ከሆነ አቋም አይደለም የትኛው አቋም ነው እንዳትገቢ ብለውኛል ውጪ ብለውኛል እንደዚህ ብለውኛል አዲስ ሐሳብ ሰምቻለሁ እዚህ ጋር ገባለሁ እዚህ ጋር ነጥፋለሁ እዚህ ጋር ነተኛለሁ ምን ማለት ነው አቋም ነው ወናብላክ እኔ እግዚአብሔር ነኝ እያልክ እኔ ካንተ ጋር ቁጭ ነህ እያመለክሽ አይደለም ማነው እያመለክሽ ኢየሱስ ተመልኪ ነበር ኢየሱስን ካድሽው አሁን ደግሞ ሌላ አምላክ ፈለገ አሁን ደግሞ ሌላ አምላክ ፈለገ ምን ማለት ነው አሁን ደግሞ ወደ ኢየሱስ መመለስ እያልክ ነው አንተ እኔ እግዚአብሔር ነኝ እኔ እግዚአብሔር ነኝ አይደለህም እኔ እግዚአብሔር ነኝ ደነዝ ማትረባ ምንድነው እንደዚህ አይደለም አዲስ ሐሳብ በሰማሽ ቁጥር አቋምሽን የሚቀያየር ከሆነ ሰው አይደለሽም ማለት ነው እኔ ማለት ችግር የለብኝም ግን ለምሳማው ሰው ይደነግጣሉ ገባ እኔ ማለት ችግር የለብኝም ምንድነው የሚደነግጥ ምን አገባኝ እኔ ለሰው አልጨነቅም እኔ ይቁርቁራናት ብሎ ነግሮኛል ዋናው ሰውዬ ዋናው ምን ይግሪክ ብራይስኩና የግሪክ አስተማሪ ቁርቁራ ናቸው አባቶች የሚባሉ እንዳለ ስሞች በጠቅላላ ቁርቁራ ናቸው ምክንያቱም ስሙ የቁርቁሬ ምናምን ነው መጠሪያ ነው እንጂ የአምላክ ስም አንድ ነው የሷ ነው የሚቆራረጠው የሷ ነው ወቢ
አሁን ደግሞ ልታለቅስ ነው። በቃ ኢየሱስ ተነካ ብላ ደግሞ ልታለቅስ ነው አሁን። አይ ተናዳን የመጣችው መሰለኝ። መከማ ይተረጋግጥ። ምን አገባኝ? ቆርቆራ ነው ቆራሪት ነው ምን አገባኝ? በሰማችሁ ሐሳብ አዲስ ሐሳብ በሰማችሁ ቁጥር አቋሟን ይቀየራል። ይሰማል የኔ ይሰማል ድምጼ? አዎ ይሰማል። ቀጥይ። እኔ አዲስ ሐሳብ የለኝም። አዲስ ሐሳብን ብሰማም ባልሰማም ምንም አይደለም ለኔ አዲስ አይደለም። መስማት አለብሽ። አንተ ግን እግዚአብሔር ነኝ አትበል። እግዚአብሔር ነኝ ካልከኝ እናንተን ያስማማንም እዚህ ጋር ቁጭ አልልም ካንተ ጋር። እግዚአብሔር ነኝ ከሚል ሰው ጋር እሱ መብትሽ ነው። አስገድጄ ላስቀምጥሽ አልችልም። እሱ ያንቺ መብት ነው። እኔ ግን እግዚአብሔር ነኝ። ስለዚህ እኔ ባቢሎን ትላለህ እኔ ጋር ስትሆን፣ እኔ ስወጣና ከዚህ ካለው መመናንህ ጋር ስትሆን ግን እግዚአብሔር ነኝ ያህዌ ነኝ እያልክ ማውራት ትችላለህ። ምን ማለት ነው? ህግ እያሰማችልኝ ነው። ገደብ መስመር ምን ማለት ነው? እኔ እግዚአብሔር ነኝ። በቃ እግዚአብሔር ነኝ እያለሽም ሳትኖሪ እኔ እግዚአብሔር ነኝ። ሰው ወደደም ጠላም እኔ እግዚአብሔር ነኝ። ካለቀ እንዴ እኔም እኮ የማምንበት ነገር እኮ ነው። አቋሜ ነው። የኔ አቋም ነው። ይሄ ከሰው ስለሰማው አይደለም። ራሴን ያገኘሁት የራሴ አቋም ነው። የግሌ አቋም ነው። ይሄ እኔ እግዚአብሔር ነኝ። አንቺ ግን እየነገርኩሽ ነው። አዲስ ሐሳብ በሰማሽ ቁጥር ምንድነው አቋምሽን መቀየር የለብሽም እያልኩሽ ነው። ሐሳቡሽ መስማት አለብሽ፣ ማስገባት አለብሽ። አቋምን ለመያዝ መጠቀም ሐሳብን መጠቀም አለብሽ። ለመምከር በቂ ሰው አይደለህም እያልኩ እኔ እየመከርኩሽ አይደለም። እኔ የማንንም ሰው መካሪ አይደለሁም። እኔ እየመከርኩ አይደለም። እኔ እየተናገርኩ ነው። የመናገር መብት ደግሞ አለኝ። መምከር ማለት ሰው እንድትመልስ የምታደርገው የምትሰጠው ነው፣ ሐሳብ ነው። እየመከርኩሽ አይደለም። ማሂ እንደዚህ ነሽ ብዬ እየነገርኩሽ ነው። እንድትመለሽ አይደለም። እሱ አያገባኝም። እኔ ለምን አይጥ አታመልኪ? ምን አገባኝ? እኔ ግን ሐሳብን የምሰማው አቋሜንን ለመያዝ ያለውበትን ነገር ለመመርመርና ለመፈተሽ ነው ሐሳብን የምሰማው እንጂ ሐሳብን በሰማው ቁጥር አቋሜን አልቀየርም። ምክንያቱም ሰው ነኝ። ከእንስሳ የምለየው በማሰብ ነው። የማስብበት አይምሮ አለኝ። ስሜቴን በዚህ ልክ አይናጋም። ሰው በተናገረ ቁጥር ከሰው አዲስ ነገር በሰማው ቁጥር ስሜቴ አይናጋም። አልናወጥም። ምክንያቱም እኔ የቆምኩበትን አለ። ምን ማለት ነው? ስለዚህ ወደድሽም ጠላሽም እኔ እግዚአብሔር ነኝ። አይደለም የሚል ሰው ካለ እኔ በምን ላረጋግጥለት ነኝ? ኦኬ ኢላ ቀጥል እስኪ ሐሳብህን ስጥ በቅድሙ በነበረው። አይ ባቢ አንዳንዴ በጣም የምንውልባቸው ቦታዎች ካላወቀን ልክ እንደ ሸቀጣ ሸቀጥና እንደ ፑቲክ ቤት ገባ ወጣ የምንል ከሆነ የአይምሮ መዛባት ይመጣል። ገባክ? አንዳንዴ ቤት የተከፈተበት ቦታ ብቻ መግባት የለብህም። ገብቼስ ምን እማራለሁ? ገባህ? ከዝንብ ምንም እንደማጠብቀው ከንብ ደግሞ ማር እንደምጠብቀው ወደ ማር የምታገኝበት ቦታ ማዘንበል እያለብህ እንደ ማንኛውም ነገር ላይ ጠብጠብ ማለት እንደዚህ አይነት የአይምሮ መቃወስና የአይምሮ መዛባት ያመጣል ብዬ ነው ራሴን የማምነው። እኔ ማንንም ቦታ የማልገኘው በእንደዚህ አይነት ሁኔታ ነው። ገባችሁ? ራሳችሁን ቆፍጠን በሉ። ራሳችሁ ማወቅ ያለባችሁ ነገር ራሳችሁ መማራት ነው እንጂ ያለባችሁ እንደ በግ እንደ ማንኛውም ቦታ መነዳት የለባችሁ። ገባችሁ? ኢየሱስ በጎች ናችሁ እንዳለ እንደ በጎች ማለት የለባችሁ። እኔ ማን ነኝ? የት ነኝ? ምንድነው የምማረው? ከዚህ ሰውዬ ምንድነው የምማረው? ከዚህ ሰውዬ ምንድነው የማውቀው ብላችሁ መለየትና ማጥናት አለባችሁ። ገባችሁ? እዚች ጋር በማንኛውም ሃይማኖት ሽፋን አድርጋችሁ መጣችሁ ለምሳሌ እኔ ሃናን እኔ ይቅርታ አድርግልኝ። አሁን ለምሳሌ አንቻው ትክክለኛ አሁን ሆነሽ ራስን አጥርተሽ ነው አሁን ሃይማኖት ለቀሽኛ ጋር የመጣሽው። መልሽ ተው አለቀቀችም። በቃ ገባችሁ? እኔ ትክክለኛ ሃይማኖትኛ የማንንም የማስገደድ እዛ ሄዱ እዛ ተማሩ የምንልበት ዓላማም ኢላማም ምንም አይነት ነገር የለንም።
በነገራችን ላይ ሁላችሁም ፖለቲካ ነው የምትሰሩት። ሁላችሁም ኖ የሃይማኖት ሽፋን አድርጋችሁ ፖለቲካ ነው የምትሰሩት። ለምን ፖለቲከኞች አትሆኑ? አንድ ያስጨርሽኝ ማይ እኔ ሰው ሚዩት ማድረግም አልወድም። መማር ያለብሽ ቦታ መማር ነው ያለብሽ። እርግጠኛ ነኝ ባቢ ያለው ዕውቀት የኢትዮጵያ ሰባኪ ነን የሚሉት ዕውቀት የላቸውም። እኔ ካንድ ጫቱ ላይ እንደዚህ አድርጎ ስፐርም ከሚያሳይ ሰው ጋርና እንዲስ ቀን በቀን ስለ እሙሙና ስለ ምናምን የሚያወራ ሰው ጋር እኔ ዕውቀት አገኛለሁ ብዬ አልገኝም፣ አልሰቀልም። አይመጠነኝም ደግሞ እንደዚህ አይነት ሰው ጋር ማወቅ ካለባችሁ ወቁ። ግን እኛ ጋር መጣችሁ የስትጨልሉ እኛ ጋር አትጮህብን እባካችሁ። እኛ ሰላም ነው የምንፈልገው። በቃ መማር ካለብን እንማራለን፣ መሳቅ ካለብን እንስቃለን፣ ማጥናት ካለብን በ665 መነጽር ነው የምናየው። ሃይማኖት ምንድነው ብለን ነው ማወቅ ያለብን እንጂ ማንኛውም እንደበግ መናዳት የለብንም። አንመራም ደግሞ በጨለላችሁ ቁጥር መድኃኒታችሁ ባጠራችሁ ቁጥር እዚህ ጋር አትምጡብን። ስጨልሉ ነው እኛ ጋር ጨርሻለሁ። ባቢ ኦኬ ምንድነው ሀሳብ አለኝ እኔ አንዴ ቆይ ያኔ ልናገር። ቆይ ታወሪያለሽ። ሲወራ የነበረው ስናወራበት ስለነበረ ነገር ነው። ማሂ የፈለግሽውን መከተል ትቻለሽ፣ የፈለግሽውን መሆን ትቻለሽ፣ ራቁትሽንም መሮጥ ትቻለሽ። ምንድነው እኛ የራሳችን የሆነ ገደብ የራሳችን የሆነ ሊሚት አለን። ዝም ብለን አይደለም እንትን የምናደርገው። ገብቶሻል? እኛ ለየትኛው ፖለቲካዊ ፓርቲ ለማሸነፍ ነው ፖለቲካ የምንሰራው። ፖለቲካ የምትሰሩ ከሆነ እናንተ ስሩ። እኛ ግን ማድረግ የምንፈልገው ማስረጥ የምንፈልገው ማለት የምንፈልገው ማሳየት የምንፈልገው ነገር አለ። ፖለቲካ ግን አይደለም። ስለዚህ ምንድነው ሰው የፈለገውን ሐሳብ የመናገር መብት አለው። ችግር የለውም። ከፈለገኝ ያመለጥለጥ ይችላል። ዝም ብሎ እኔ ተሸከሙኝ እኔ እንትን ግን የሚባል ነገር ግን የለም። ሰው የራሱ የሆነ የሚከበርበት የራሱ የሆነ መስመር አለ። አለቀ። ከዛ እንትን አልፋለሁ እንትን ካለ ግን አይሆንም። ምናልባት የብልግና ባህሪያችን ልናሳይ እንችላለን። ብዙ ነገር አለ። ሚዲያ እንትን ያደግንበት ነው። ሚዲያ እኛ አዲስ አይደለም። ሚዲያ አጠቃቀሙም ጥቅሙም ጠንቅቀን እናውቀዋለን። ስለ ሚዲያ ማለት ነው። አዲስ ሰዎች አይደለም። እዚህ ጋር ቁጭ ብለን ስለዚህ ስላወር ሚዲያ ላይ አልነበርንም ማለት አይደለም። ጭሰንበታል። ሚዲያ ላይ ነበርንበት፣ አለንበት። ብዙ ነገር እየሰራንበት የመጣን ሰዎች ነን። ስለዚህ ብንጠነቀቅ መልካም ነገር ነው። አዎ ቀጥይ። ሀሳብ አለኝ ብለሻል። ማይ ቀጥይ። እሺ ልቀጥል። የተቆራረጠብኝ ስለሆነ ነው። ቀጥይ። ማለቴ አሁን እኔ ያልኩት እናንተ ካነሳችሁት ሀሳብ አይገናኝም። እኔ ለባቢ ያልኩት አንተ እግዚአብሔር ነህ እያልክ እኔ ካንተ ጋር ልቀመጥም ነው እያልኩ ያለሁት እንጂ ይህን ሁሉ ሀሳብ የሚያስነሳ ሀሳባችሁ እንደዚህ ነው እንደዛ ያልኩኝ አይደለም። በመሰረቱ አንተ እግዚአብሔር ነኝ እያልክ ጳውሎስን እየሰደብክ እኔ ፊት አልቀመጥ ካንተ ጋር ቁጭ ብዬ መወያየት አልችልም፣ ይከብደኛል። እኔ ሰዋለኛ ትበኛ እንደዛ ከሆነች መብትሽ ነው። ኦኬ እኔ ጋር መጥተሽ ስሚ፣ እኔ ጋር መጥተሽ እንደዚህ ተብያለሁ ብለሽ መናገር የለብሽም። መብትሽ ነው። ጫለ ማለትም ሌላ ነገርም ያንቺ መብት ነው። ገባሽ? እኔ ግን እንደዚህ ተብያለሁ ብለው ማለት ለኔ ሰውነት አይደለም። ተባልኩ ምንድነው የወለደሽ ሰው አለ እንደዚህ ጋር ቀጥይ። የወለደኝም ኖራል ኖርም አይመለከተኝም። ምን ይመለከተኛል? አይመለከተኝም እኮ እኔ ጋር መጥተሽ መናገር የለብሽማ። ቢወልዱኝም የሚመለከተ ነገር የለም። ስለዚህ አስቀጥል ደግሞ አንተ እግዚአብሔር ነኝ እያልክ እኔ ፈጣሪ ነኝ እያልክ እኔ ያለም ፈጣሪ ነኝ እያልክ ወይም ደግሞ ጳውሎስን እየሰደብክ ኤቭሪዴ ጳውሎስን እየሰደብክ አንተ ጋር ቁጭ ብዬ መቀመጥ አልችልም። እኔ ጳውሎስን የሚሰድብ ሰው ባለ ደቂቃ አልቀመጥም። ገባህ? ደቂቃ አንተ ክርስትናን እያጣጣምክ እስልምናን የምታከፍ የምታደርግ ሰው ነህ። እውነታውን ስናወራ ገባህ? ይሄን ነው የምትፈልገው። አብሬ ከአንተ ጋር ክርስትናን ሳቦ ካለህ
እስልምናን ደግሞ ከፍ ራይት እስልምና ራይት እያልኩኝ አብሬህ እንዴት ነው የምትፈልገው? እንደዛ እንዳናደርግ ነው የምትፈልገው። እሱ ደግሞ የማይሄድ ነገር ነው። እውነት ያልሆነው ነገር እውነት ነው እንጂ ሊሆን ክርስትና ላይ ስህተት ካለ ስህተት አለ የሚለውን ነገር ለማስተካከል ነው እንጂ የሚሄድበት የማስተካከልበት መንገድ እንዳንተ አንዱን ሃይማኖት ትክክል አንዱን ሃይማኖት ቆሻሻ እያደረኩኝ የሚሄድ ሴት አይደለሁም። በዚህ ጭንቅላቴ ደግሞ አልመራም። አንተ ፖለቲካ ትሰራለህ ያልኩህ ይሄን ነው። ጳውሎስን እየሳደብክ እስልምና ላይ ያሉ ነቢያቶችን ከፍ ማድረግ ስራ ነው የምትሰራው። ይሄ ደግሞ እኔን አይስማማኝም። ለእኔ አይወጥልኝም። አስተምሮቱ ትክክል ነው ስህተት ነው ምናምን አይደለም። እኛ ላይ ክርስትና ላይ ያሉትን ነቢያቶችን ዳዊትን፣ ሰለሞንን ነቢያቶችን በሙሉ እየሰደብክ እስልምና ላይ ያሉ ነቢያቶችን ደግሞ ከፍ ያለ ደረጃ ትሰጣለህ። ከዛ ሳልፎ ተርፎ እሱን ተው። እኔ ፈጣሪ ነኝ ስንት ኢትዮጵያ ህዝብ ሙሉ እግዚአብሔር ብሎ የሚጠራውን ስም አምላካችን መጠሪያው ስሙ እግዚአብሔር ነው ብሎ የሚያምኑበትን ስም እኔ የሱ መጠሪያ እኔ ባቢሎን እግዚአብሔር ተብሎ ብላችሁ ጥሩኝ የምትል ሰው ነው። እንደዛ ብሎ የሚጃጃል ህዝብህን አጃጅል። እኔ ማሂ ግን አብሬህ አልጃጃልም። እኔ እናንተ በዚህ ሐሳብ አንግባባም አንስማማም። ወንድሜ ገባሃል? ጨርሻለሁ። ለማንኛውም መልካም ጊዜ። ምንም አልተነደድኩም። ይሄ ነው ነብያቶችን እኔ ተሳድቤ አውቃለሁ። ጳውሎስን በጣም የምትሰድበው ፖለቲከኛ እኔ ስለ ጳውሎስ አላወራም። ነብያቶች ተሳድቤ አውቃለሁ። ክርስትና ውስጥ ያሉ ሲጀመር ክርስትና ካንቺ በላይ ጥርሴን የነቀልኩበት ያደግኩበት ያሳደገኝ ካንቺ በላይ አንቺን ከጭቃ ልሰራበት የምችል ሃይማኖት ነው። ገብቶሻል? እዚህ ጋር መጥተሽ እኔ ላይ ልትላላጭ አትችይም። እኔ በየትኛውም ቦታ ያለ ፕሮፌት ነብይ አልነካም። በየትኛውም ነብያቶች በክርስትና የሚገባቸውን ቦታ አላገኙም። በመጽሐፍ ቅዱስ እነሱ የማይገባቸው ባህሪ ነው የተሰጣቸው ብዬ የምከራከር ሰው እነ ዳዊት እነ ሰሎሞን ተሳደባል። መሰለኝ ነው ስለ ዳዊት የማወራው። እኔ ዳዊትን አልነካም፣ ሰሎሞንን አልነካም። ቦታቸውና ክብራቸውን ጠንቅቄ የማቅሰው ነኝ። ልዩነቱ እነሱንና መጽሐፍ ቅዱስ ላይ ስለነሱ የተጻፈውን ጠንቅቄ የማቅሰው ነኝ። እነ ክርስቶስና ድንግል ማርያምም ሰው የሚያምንበትንና እነሱ ትክክለኛ ታሪካቸውም ስዕላቸውም ትክክለኛ ህይወታቸውም እነሱን ለይቼ ጠንቅቄ የማቅሰው ነኝ። ገብቶሻል? እስልምና ከፍ አድርጌ ክርስትና ዝቅም አድርጌ አላቅም። ካደረኩም ደግ አደረኩ። እናንተ እንዳይከፋችሁ ሰው እንደዚህ እንዳይሆን ሰው እንዳይከፋው ብዬ ምንም እንትን ማድርገው ነገር የለም። አድርጌው አላቅም። አድርጌው ከሆነ ግን ይገባዋል። ደግ አደረኩ አድርገዋለሁ። ይሄ ነው የምለው። ነብያቶች ግን ክብር አልተሰጣቸውም። የሚገባቸውን ክብር ማግኘት አለባቸው። በክርስትና ነብያቶች ዝሙት ሊሰሩ አይችሉም። ነብያቶች ከእግዚአብሔር ትእዛዝ ውጪ ሊሄዱ አይችሉም። ህዝብን ሊያሳስቱ አይችሉም። የጠፋውና የጠመመውን ህዝብ ከፈጣሪ ጋር ማገናኘት ስለሆነ ዓላማቸው እሱ ብቻና ብቻ ነው ዓላማቸው እነሱ። ህዝብ ግን በትክክል አልተረዳቸውም። ህዝብ ነብይ ማለት ምን ማለት እንደሆነ አያቅም። ህዝበ ክርስትና አሁንም ደፍሬ ነው የምናገረው። ማወቅ አለበት። የፈጣሪ ማንነት ምን ማለት እንደሆነ ፈጣሪ ምን ማለት እንደሆነ ፈጣሪ ማን እንደሆነ ደግሞ በትክክል ማወቅ አለበት። አሳውቀዋለሁ። እግዚአብሔር የሚባል ክርስቲያናዊ የፈጣሪ ስም የለም። ምን አቀሽ ነው አንቺ እግዚአብሔር የሚባል ፈጣሪ አለ ብለሽ የምትይ? ከየት የመጣ እግዚአብሔር የሚባል ፈጣሪ ነው? እኔ ፈጣሪ ነኝ ብዬ አላውቅም። እኔ ለፈጣሪ የሚገባው ቦታ የምሰጥ ሰው ነኝ። እኔ ውስጥ ያለውን ፈጣሪ ነው። እንደናንተ እኔ ራሴን የፈጠርኩት ፈጣሪ አይደለም። ፈጣሪ የምለው እኔ ራሴን ፈጣሪን አልፈጥርም። የፈጠረኝ ፈጣሪ አለ። እሱ ደግሞ የሚገባውን ቦታውና ደረጃውን ሰጠዋለሁ። አቋም አለኝ፣ አይቀየርም። እንደናንተ በሰማሁትን ሐሳብ እየተወላገድኩ ራሴን አላስጨነቀም። ነኝ የራሴ ሐሳብ አለኝ፣ የራሴ ዓላማ አለኝ። አለቀ። ለሱ ነው የምመራው ነው። ከሰው የሚጠቅመኝ ለኔ የሚጠቅመኝ ነው የምወስደው እንጂ ምንድነው አጀንዳ በሰማው ቁጥር ሲጀመር አጀንዳ ሰምቼ ሐሳብም ሰምቼ ውስጤን የሚታወክበት ሐሳብ የሚሰጠውም የለም። እዚህ ጋር አንዳንዴ እንተዋወቅ። እዚህ ጋር እኔ ሁሌ መናገራለሁ። ሰው አብሮ ቁጭ ስላለ ሁሉም ሰው እኩል አይደለም። ደረጃችሁን ወቁ። ታሪካችሁን ወደ ኋላ ተመልሳችሁ አንብቡ። ሰው ምን ያወራል በደንብ አድርጋችሁ ማዳመጥ አለባችሁ።
የስግጥናችሁን ልክ እኔ ጋር መጥታችሁ እንዳታሳዩ። ፖለቲካ ከሆነ የምሰራውም ይሄ እዚህ ጋር ብቻ ሳይሆን ከፈለኩ ክርስትና ላይ ፖለቲካ መስራት የምፈልግ ከሆነ ቤተ ክርስቲያን ውስጥ ገብቼ ራሱ ሰራዋለሁ ካመንኩበት። እኔ እንደዚህ ነው የምታስበው እዚህ ትጋለጣለህ። እኔ ምንም የሚጋለጥ ነገር የለኝም። ማቃጠል የምፈልገው ነገር ካለ አቃጥለዋለሁ ነው የምለው። በቃ እኔ በድፍረት ነው የምናገረው። ምንም የሚመጣ ነገር የሚፈጠር ነገር የለም። ሰው ወደደም ጠላም መቀየር ያለበት ነገር እቀይረዋለሁ። እኔ እንደናንተ መሀይም ሰው አይደለሁም። ውስጤን የምከተል ሰው ነኝ። ማምንበትን በድፍረት የምናገር ሰው ነኝ። እኔ በሐሳብ ያደግኩ ሰው ነኝ። እየተነዳው የመጣው ሰው አይደለሁም። ከአባቴ ሐሳብ የምለዋወጥ ሰው ነኝ። ካሳደገኝ አባት በህፃንነት የሐሳቤን የሚከበርበት ቤተሰብ ጋር ያደግኩ ሰው ነኝ። ዝም ብላችሁ ሶሻል ሚዲያ ላይ መጣችሁ የተማራችሁን ሃይማኖት እኔ ላይ መጣችሁ እንደዚህ አይነት ጨዋታ እንዳትጫወቱ። ሃይማኖት በአካል ነው የማውቀው ነው። ተምሬ ነው የማውቀው ነው። አድርጌ ሰርቼ ነው የማውቀው። ተግብሬ ነው የማውቀው ነው። ገብቼ ነው የማውቀው ነው። ስለዚህ እግዚአብሔር የሚባል መጽሐፍ ቅዱሳዊ ክርስቲያናዊ የፈጣሪ ስም የለም። እግዚአብሔር የሚባል ፈጣሪ የለም። ፈጣሪ እግዚአብሔር ተብሎ አያውቅም። ፈጣሪ ማለት ጣዖት ነው። አክሱም ሀገረ መንግስት ሲመለክ የነበረ ጣዖት ነው እግዚአብሔር የሚባለው። መጽሐፍ ቅዱስ ሲተረጎም ስሙ እንዳለ ሳይተረጎም የኢትዮጵያ ስም የጣዖት ስም ነው የገባው። በቃ የጣዖት ስም ነው። እግዚአብሔር ማለት ደግሞ ትርጉሙ የብሔር ወይም የሀገር ገዢ ማለት ነው። ወደዳችሁም ጠላችሁም እኔ መገዛችኋለሁ። አንገታችሁን ረግጬ ነው የምገዛችሁ። ስለዚህ እኔ ነኝ። እኔ አልቀየርም። ነገም ዛሬም እኔ ነኝ። የተደበቀ ማንነት ዝናምን እንትናን ከፍ ማድረግ ከፈለኩ በድፍረት ከፍ አድርገዋለሁ። ምንም የምደብቀው ነገር የለም። ከፍ የሚልበት ማንነት ካለው ከፍ አድርገዋለሁ። ራሳችሁን ወቁ። ነብይነት ምንድነው? ፈጣሪነት ምንድነው? መጀመሪያ እወቁት። እናንተ ታሪክን አንብቡ፣ ወደኋላ ተመለሱ። ስለዚህ እኔ አስገድጅ የማመጣው ሰው የለም። ሰው ከተመቸው ይመጣል፣ ካልተመቸው ውልቅ ብሎ መጥፋት ይችላል። እኔን አታስፈቅዱ፣ አይመለከተኝም። እኛ የራሳችን ህግ አለን። በቃ የፈለግነውን የምናደርግ የሚያግደን ህግ የሌለን ሰዎች ነን። እናንተ ናችሁ እዛ ጋር መታሰር ያለባችሁ። ደግሞ በሰው በፈጣሪ ትዕዛዝም አይደለም የእናንተ መታሰር። ደግሞ የድድብና ጥጋችሁን እኔ ጋር መጣችሁ እንዳታንጸባርቁ። በፀሐይ በቀን ነው የፈለኩትን የማደርገው ነው። ምንም የመጨረሻ ነገር የሚመጣው ሞት ነው። ሞትም አልፈራም። በቃ ያለ ነገር ነው። ምንም የሚቀየር ነገር አይደለም። ስለዚህ እንተዋወቅ። የምትፈልጉት ነገር ካለ እኔ ጋር መጥታችሁ እንዳታደርጉ። እኔ ለሰው ክብር ለሰው ስሜት ልጠነቀቅ እችላለሁ። እኔ ላይ አንድ እንትን ካለፈ ግን ምንም የወለድኩት ሰው የለም። እኔ የምደግፈው ሰው የለም። የሚያሳድገኝ ሰው የለም። ያበድረኝ ሰው የለም። መጥፋት ይችላል። ሚዲያ ነው ይሄ። የሚዲያ አጠቃቀምም ጠንቅቀን እናውቃለን። ይመቻችሁ። ጨርሻለሁ። ሀሳብ ያለው ሰው አለ? ትክክል። የጥበብ መጀመሪያ ራስን ማወቅ ነው። መጃጃል፣ መጀዘብ፣ መደደብ እኔ ጋር አይሰራም። ምንድነው እዚህ ጋር እኔ ምንም የማገኘው ነገር የለም። እኔ ትኩረትም መፈመስም ብፈልገው በሌላ ስራ ልመጣ እችላለሁ። የምፈምስበት ስራ የምሰራ ሰው ነኝ። ከፈለኩ ልመጣ እችላለሁ። መጥቼም ልሆን እችላለሁ። አንተዋወቅም። ሀሳብ ቴንክ ዩ። የጥበብ መጀመሪያ ትክክል ራስን ማወቅ ነው።
እግዚአብሔር መፍራት ነው ምናምን የለም። ሰው ራሱን ሳያቅ ፈጣሪን ሊፈራ አይችልም። ራሱ ጋር ሳይገናኝ ሃይማኖት ሊኖረው አይችልም። ውስጡን ሳያዳምጥ ሊወስን አይችልም። ውሸት ነው። የጥበብ መጀመሪያ ራስን ማግኘት ነው። አለቀ። ኦኬ። ሐሳብ ያለው ሰው አለ? ምንድነው? በቃ እንዲህ ነው። ልክ ብለሃል። ገባ? የጥበብ መጀመሪያ ራስን ማወቅ የሚለው መፈተሽ ነው። በቃ ከምንም ንጹህ ሆነህ ነው አንተ አንድ ሃይማኖትን አጥንተህ ማግኘት ብትችለው አንብበህ መረዳት የምትችለው ከምንም አይነት ንጹህ ስትሆን ብቻ ነው። ይሄ ነው በቃ የኛ ይሄ ነው። እና ንግስት ኦፓል ሂጅበት ዝም አሉሽ። ሰው እኔ በጣም የሚገርመኝ ነገር ሙስሊሙ ከዋሸ ቀኑ ተበላሸ ሲል ያደገ ትውልድ ሁላ እኔ ጋር መጥቶ እዚህ ጋር ሌላ ነገር ሲያወራ ግን ማን ይሰማቸዋል? ራሳችሁ እኮ ናችሁ በመታመንም በእውነትም ተደብቃችሁ የምታወሩት ብዙ ነገር አለ። እኔ በውስጥ የምትሉት በአደባባይ መጥቼ ነው የምመሰክረው። አለቀ። ያነበብኩት፣ ያየሁት፣ የተመሰጥኩበት፣ የገረመኝ፣ የተገረምኩበት እኔ እናገራለሁ። እኔ የማመልከው አምላክ የፍጥረታት ሁሉ ገዢ ነው። መጨረሻም መጀመሪያም የለውም። እንዴት ነበረ? ለምን ነበረ? ለምን ኖረ ተብሎ የማይጠየቅ አምላክ ነው እኔ ውስጥ ያለው። እኔ ውስጥ ያለው አምላክ ገደብ የለውም። እኔ ውስጥ ያለው አምላክ እኔ ባስቀመጥኩት ቅርጽ ውስጥ የሚገኝ አምላክ አይደለም። በእኔ አእምሮ ውስጥ የሚቀርጽ አምላክ እኔ የለኝም። እኔ አምላክ ብዬ የምለው እኔን የፈጠረ አምላክ ብቻ ነው የሚጠይቀኝ እንጂ የምጠይቀው አምላክ የለኝም። የሚጠብቀኝ እንጂ የምጠብቀው አምላክ የለኝም። አለቀ። ሐሳብ ያለው ሰው አለ? እናመሰግናለን። በእውነቱ ሞቅ ብታረጉ ጥሩ ነበር። ዝም ያልነው ለዛ ነው። ማሂ ያልተመቻት መሰለኝ። አዳምጠኝ፣ ቆይ ስሚኝ፣ ቆይ ስማኝ እየተባባላችሁ አናንዬ እንደዛ ቢሆን ጥሩ ነው። በእውነት ቀዘቀዘ። ጭራሽ ደግሞ እየተደማመጣችሁ ነው የምትረጋገጡት። ይሄ ተደርጎ ማያቅ የቧልቷ ንግስትንም የሐሜቷ ንግስትንም የሚያስቆጣ ነገር ነው። ሌላ አባል አለን። አሁን በኋላ የቧልቷ ንግስት ቤቷን ትከፍታለች፣ እኔም ቤቴን እከፍታለሁ። እንዲህ ተደማምጦ መረጋገጥ ጤነኝነት ነው ብለን የምናምን ሰዎች አይደለንም እኛ። ለአጀንዳም አይመችም። ልክ ልካቸውን ተነጋገሩ አያስብልም። እና ሁለታችሁም ቤታችሁን አንስታችሁ ለማያቅሽ ለማያቅ ትባባላላችሁ ብዬ ነበር ጣልቃ ላለመግባት ብጠበቅ ጭራሽ እየተደማመጡ እንደ ፓርላማ ይቅርታ ሐሳቤን አልጨረስኩም፣ ሐሳብሽን ጨርሽ እየተባባሉ ነው የሚመላለሱት። ይሄ በእውነት እንደው ሪከርድ ያደረጋችሁም ካላችሁ እንዳፖስቱት። በእውነት ይቅር የሚባል ሌላንም ሰው ያስተምራል። ተቃውሞን እየተደማመጡ መግለጥ እውነት ለቲክቶክ የሚሆን አይደለም፣ ያበላሻል። ታሪክ የሚያበላሽ ነገር ነው። አይተንም ሰምተንም አናቅም። አርቲስታ ሰው እየተደማመጠ ይረጋገጣል እንዴ? እንዲህ አይነት ነገር ምኑን ሰማኑ? ምኑን ቁጫል ነው? ምን አይነት ጉድ ነው የሚያስብል? ምን አይነት ጊዜ ላይ ደረስን የሚያስብል ነገር ነው ዛሬ ያየሁት። ሐሳብ እንዳንሰጥ ብዬ ነበር። ድምጻችንን አጠፍተን ቁጭ ያልነው አልተሳካም። በሰለጠነ መንገድ ተቃውሞ እንደዚህ መገለጥ ከተጀመረ እኛ የምናወራው ነገር አይኖርንም፣ አጀንዳ ያጥርብናልና እድል ካላችሁ እንግዲህ በቃ የምንፈልገውን በግልጽ እንናገር። ሚዩታችሁን ሁለታችሁ ማንሱና ደም ተፋሰሱልን። እውነት ታሪካዊ ሰባል ተደማመጣችሁ። እኔ ተራገጥኩ ማለት ቲክታክ ከመጣው እኔ ተራግጬ አላውቅም። እኔ ብራገጥ ረገጣዬ በጣም ለየት ይላል።
በእውነት እየሰማች ነው። እየሰማው ነው። አዎ ረገጣ ከተባለ ሌላ ነገር ነው። አንዳንዴ ግን ምንድነው ሰው ሐሳቡን ይሰጣል፣ የመሰለውን ይናገራል። አንተ ደግሞ የውስጥን ትነግረዋለህ። አይ ከዚህ ውጭ ሌላ ነገር አለ የሚል ከሆነ ደግሞ መንገድህን ትከተልና ሌላ ነገር ነው የሚከተለው ማለት ነው። እኔ በዛ ነው የማምነው። ሰው የሚገባውን ቦታ የሚገባውን እንትን የምሰጥ ሰው ነው። ትናንት እኔ ጋር ከነበረ አንዴ ሁለቴ ላልፈው እችላለሁ። ከዛ በኋላ ግን በዛ ምናምን ጨዋታ ጭዌ ምናምን ከሆነ ግን እኛ ማለት ከፈለግን በሁለት አይኖች መሃል ጎልም እናስቆጥር ሰዎች ነን። ስለዚህ ከዛ በላይ ለእንትን ላላደርግ እችላለሁ ማለት ነው ባጭሩ። እኔ ነኝ በቃ እንትና እንደዚህ እንዳይል የሚያሰኝ ነገር ነው። ቀዘቀዘ ምንድነው መሰለህ ፍቅርዬ፣ ቀዘቀዘ እንጂ እኮ አልቻላችሁበትም። እሷም በትህትና ነው እየተስለመለመች ተቃውሟን የምታሰማው። አንተም እንደዛው በእውነት ሞቅ ደመቅ ምናምን ብሎ እንደው አላ አይደለ የመሬት መንቀጥቀጥ አይነት አረ ተረጋጉ፣ ቆይ ተደማመጡ፣ ቆይ በየተራ ቆይ አረ እንደው ምናምን የምንልበት ነገር ነበረ። አሰፍስፌ ጠባ ሃናን ራሱ ያው ዕጣኗን ይዛ ወይ ብላ ወርውረው ነው የመጣችው። እኔና ሃናን አላንዬ ቤታችን ሄደን እናለቅሳለን። ለማንም እዚህ ስሜትሽን እንዳታሳይ ነገር እኮ ያስከፋል እንደ ቲክቶክ። ምክንያቱም አሁን እኛ እዚህ ቤት ከጀምሮ ሌላ ቤት ከፍተን ውሏችንን እንውልበታለን ብለን ዕጣን ቡናችንን አቀራርበን እንደዚህ እዚህ ላይ ተተቆጨ። ይሄ ቲክቶክ ደንብ አይደለም። መታወሪ ነገር የለሽም እኮ ተደማምቶ አልጨረሱም ወይ? ይሄን በኋላ ትክክል ባቢናት ማሂ ብለን ቤታችንን እንከፍታለን እንጂ እንዲህማ አያበቃም ታሪኩ። 665 ራስ ገዝ ተቋም ይሄ ነው እንግዲህ። ለሌላ ቀናችሁ ተቃውሞ ያለው እንደፈለገ ተቃውሞ ሐሳቡን ገልጾ ተመካክረን ተዘካክረን እንደ ብዙ ተናጋሪ እንዳንዳንድ ልብ ሐሳቢ እንደሚሉት ሊቃውንቶች በዛ መንገድ ነው። እዚህ ይሄንን አልናገርም የሚባል ነገር የለም። ሌላም ሰዎች ሐሳብ ካላችሁ ሐሳብ ስጡ። እንትን ነው በእኔ ላይ ተቃውሞ ያለው ሰው ካለ ምንድነው ቁም ነገር ከሆነ ያወራል፣ ሰማዋለሁ። ዝም ብሎ ትርክ ምርኪ ከሆነ ግን አንተ እንደዚህ ምናምን ከሆነ ግን ሴቶች ከሆነ ገልበው ይታጠኑ፣ ቀሚሳቸውን ገልበው ይታጠኑ። ወንድ ከሆነ ደግሞ ግንባሩ ላይ ተለጥፈው ይኖር እንጂ እኔ ጋር መጥቶ እንዳያወራ። እኔ አቋሜ አንድ ነው። ከፈለኩ የፈለኩትን የማለት መብት አለኝ። የፈለኩትን መብቴ ነው። ጨርሻለሁ። እናመሰግናለን። ጓል መቀሌ እንኳን ደህና መጣሽ። እንዴት ነች? እንዴት አደረች? ይታመሰሽ ውዳ ደህና ነች ወይ? ጅደው ማየ እንዴት ነሽ? ደህና ነኝ። እንዴት ነሽ? ጓል ሰላም ነሽ? እንግድ ቴንክ ዩ እግዚአብሔር ይመስገን። ባቢሎን ግጥም እየጠበቅኩ ነው እኔ። ስለምን ነግሬሃለሁ በቀደም እንድትደግመው ስሞት በእግዚአብሔር። አይ ስለ ክርስቶስ ገና አልጨረስኩም። አንድ ሁለት ግጥሞች አሉ። ግጥም ብቻ ዋናው መግጠሙና መንትኑ ማረግ ባቢ አስፈላጊ ከሆነ አስተካክል። ችግሩ ምንድነው? በስነ ስርዓት ሪከርድ አይደረግም፣ በስነ ስርዓት ኤዲት አይደረግም እና እንትን ነው እንደሚፈልገው አይደለም። ይሄ እንትን ነው እኮ በቃ ተራ ነገር የለም እንደዛ። አስፈላጊ ከሆነ ግን ምንድነው በውስጥ እየደወልኩ አነብልሻለሁ። ባል መቀሌ አይ መደዋወሉ አይ በጣም ጥሩ ስላለች እንዴ መደዋወሉ እንኳን አያስፈልግም። ኖ አይ ባልተይ እንዴ መደዋወሉ ሳይሆን እኔ ግጥም ብቻ ነው የምፈልገው። ሌላ ኖ ሞር ፕሊዝ ግጥም ነው የምፈልገው። ማርያም ኢንቦክስ አደርግልሻለሁ ግጥሙን። ግሬት ጳውሎስ ማን ነው? ስለ ጳውሎስ ግጥም ይልኛል እንዴ? እኔ የተከበርኩ ትልቅ ሰው እኮ ነኝ። ስለ ሞኝ ሰውን ያልገጥመን ጳውሎስ መሀይም ሰው ነው። ደግሞ አንድ
የሮም ፖለቲከኛ ስለሱ እየገጠምኩ ጊዜን ላቃጥል እንዴ? ተው እንጂ ከባድ ነው። አልገጥምም እኔ ስለነ ሂትለር ስለነ ስታሊን ስለነሱ እንኳን መግጠም ይሻላል። በነገራችን ላይ ጳውሎስ ምናምን ይታባቱ ነው ጳውሎስን የሚገጥምለት። ጳውሎስና ሂትለር ተዋቸውና ስለ ሰው ልጅ ያ ኢንጂነራል ስለ ሰው ልጅ ጥሩ በቃ እንደዛ how ደደቡ ያ እኛ እያልኩ ነው ማንም ሰው እንትን እያልኩ don't get me wrong humans እኛ በቃ ኢንጂነራል ደደቦች እያልኩ ልምጣ ደግሞ ተሰደብን ብለው ደግሞ ያለቃቅታሉ። እኛ ማለት ነው አያቸው ይላል። ደግምተኛው ትውልድ በጣም ከባድ ነው። ኦኬ ቅዱሳን የምትመለከቱት እንግዲህ በይሁዳ መስኮት የሚተላለፍላችሁ የዛሬ ፕሮግራማችን ነው። እኔ ጋር ትንሽ መሸት ስላለ ተኛ ነው። ሁላችሁንም ባላችሁበት የ665 አምላክ ፍቅርን በረከትም እናንተ ላይ ይርከፍከፍ። እኔ ልተኛ ነው። እናንተ መልካም ጊዜ። መልካም ቀን ሁላችሁ። መልካም ቀን ባቢ። ቴንክ ዩ ራይነር ግን አስብበት እሺ። ምን ላስብ? አላስብም እኔ ባደባይ ነው መሰክረው ራሱ እንደዚህ ከፍ አድርጌ ምናምን ትላለህ። ተው እንጂ እና ጭራሽ ያ ከባድ ነው ግን አደራን እንትን ማድረግ አለበት። ምን ማለት አንዳንዴ ምንድነው ሰው እንትን ይሰጥና አደራ ይሰጥና ይሄ ነገር አንተ ጋር ይሁን አስቀምጠው ይላል። አንዳንዴ ገብቷል አባባል እና አልገባኝም። እኔ ያለ የምን አደራ ነው የተሰጠኝ? ማን ፈልፈልኝ ልጨርሳ። ከዛ ምንድነው የምታደርገው? የተሰጠህን ነገር ያው በስነ ስርዓት ጠብቀህ ገብቷል አባባል ወደ ነበረበት ሲመለስ በስነ ስርዓት ነው መጠበቅ ያለብህ ለማለት ነው ባጭሩ። ነቃሽ አስተነትነዋለሁ ምክርን እንግዲህ ባይገባኝም ለጊዜው አይ በተን አደርገዋለሁ ገብቼ ምናምን ላይክ ብሬንስቶሪንግ ምናምን ያስፈልጋል። ፈንጠር ግድ የለህም እሱ። እኔ አልገባኝም። አይ ችግር የለውም አሰላስለዋለሁ ትላለህ። አሰላስል እኔ ግን በጣም እኔ እንትን ውስጥ ይነግረኛል እንደምታውቀው። ችግር የለውም ገብቶኛል እኮ ሀሳቡ ገብቶኛል። ግን አይ ገብቷል እኮ ግን እኔ ነገሩን ነው የምልህ እንጂ ነገሩን ስጨብጠው እኮ ነው ነገሩን የገባኝ። በል ተኛ በቃ አሁን ሰዓቱ ሄዶብሃል። ቻው እንደው ቶሎ መተኛት አለብህ። ኦኬ መተኛት አለብህ። አላን ወይ አረብኛ ትችያለሽ አይደል ማሬ? አልችልም ውዴ። ሙስጣፋ አንድን እየላከ እየጻፈ ነውና ልንወጣ እንደሆነ እንድትነግሪኝ ነው። በቃ ለማለት ቤት ውስጥ ይገባል። ኦኬ እንደዛ አይነት ነገር ላይ እንኳን ለመልካም ነገር እሺ يا مصطفى نحن الحين بنطلع ان شاء الله مره ثانيه اذا ندخل بتدخل اوكي بالعصر እንደዚህ አይነት ላይ ይጠቀማል ውዴ። ችግሩ ምንድነው? ኦፓ ችግሩ እነሱ ናቸው። አሁን ሁሌ እየገቡ እዚህ ጋር ቁጭ ካሉ ትርጉሙ ምንድነው? አንደኛ ነገር ሰው ሁሌ ይሰጥ ማለት አይቻልም አይደል? ሰው ሁሌ ሊሰጥ አይችልም። እና ትንሽ እንትን ታደርግና ይገቡና የሚረባ ነገር አግኝተው ሲወጡ የተሻለ ነገር ነው ለስሜታቸውም ለሰውም ራሱ ከቶሻል አባባል በየቀኑ በየሰዓቱ ይልካሉ። ይሄ ደግሞ እናስጨንቀው ሰው ከየት ያመጣል? ያ ልክ ነህ። መልካም ጊዜ ለሁላችሁም። ማሂ ሰላም ያደራደስ እየሸጥሽ ነው አይደለ? አሁን ያላችሁት ምንድነው? ሃናንና ወቋል ባቢ አትመናቸው። እነዚህ ሁለት በአረብኛው ምንድነው ያሉት?
እንኳን ሲሸጡን ምን ሲያደርጉን እናውቃለን የሚባለው ግድ የለህም። እሱ ችግር የለም። ብንሸጥ ከተሸጥንበት ወደ ቤታችን እንመለሳለን እንደ ታማኞች። ኦፓል ግን ሰላም አላልሽኝ። በሰላም ነው ግን አንተ ሰላም አላልኩም። አጀንዳ በዝቶብኝ ነው። እንዴት ነህ ቢላዬ የኔ ውድ? ኮሜንት ላይ ራሱ ሰላም ስለሽ ይቅር እዛ እያልሽኝ ነው። በጣም እኔ እያየሁሽ ነው። ይቅር በለኝ። ኮሜንት ላይ አክቲቭ አይደለሁም። የሚገርማችሁ ነገር እጄ ሌላ ስራ እየሰራ ምናምን ነገር ስለማወራ ይመስለኛል። ይቅርታ ይተቀበሉ። ሁላችሁም ኮሜንት ስታረጉ ሜንሽን አድርጌ የማልመልስከው በድምጽ ዘይራችኋለሁ ማሮቼ። እንዴት ነህልኝ? አዲስ ዓለም ሰላም ብያለሁ። እሺ ኮሜንት ላይ አለ ምንድን ነው ያልገባችሁ ዛሬ? ባብ መልካም አዳር። ሷት እንደዚህ አይነት ነገር መግባት የለባትም እሷ። ይህ ጭሰት ሙቀት የሚል ጨዋታ መግባትም ጥሩ አይደለም። ምን ይሰራላት? እኔም በእንደዚህ አይነት ነገር እንዳከትኝ እኔ አልፈልግም። ኦኬ ዓለም አቀፍ ልክ ነው። መግባት ባለባት ጊዜ እናስገባታለን። አንፍንጥት ተወርዋሪ ምናምን ኮከብ እንዳይመታ ትዝታችሁና ጉድ ስትል ደግሞ ያምርባታል። ኮሜንት ላይ ብታይ አፈጣጠኗ ራሱ ሸረሪት አይደለች እንዴ? ስፓይደርማን ማለት ከላይ ከታች ሜንሽኑ ምኑ አንድም ነገር አያልፋትም። አሽተው ነው የሚመጡት። አሁን እነሱ ማይዬ እንዴት ነሽ? ልቧ ማይታ ወይ ደህና ነኝ። እንዴት ነሽ? ኦፓልዬ ሰላም ነኝ። ቀጥታ ወደ ጥቃት ስለገባች ሰላምታዬ ማድረስ አልቻልኩም። እንገናኛለን። ባቢ ልተኛ ስለሆነ ሰዓት እንያዝበት። መልካም ጊዜ ይወድ። እሺ ማሬሽ ባቢ በቃ ተናደር። እሺ ተናደር። ኦኬ ደህና ነው። ይመቻችሁ ሁላችሁ ነው። ከተናደርክብኝ ይቅርታ። ይህ ሶሻል ሚዲያ ባለው ሰው አልናደድም። ሶሻል ሚዲያ ባለው ሰው ከተናደድኩማ የለውም ማለት ነው። እየኖርኩ አይደለም ማለት ነው። ብናደድም ራሱ ተጠያቂው ራሴ ነው የማደርገው። መጀመሪያ ላይም ስል ነበር እዚህ ጋር የመጣሁት በፍቃዴ ነው። በስልኬ ንጉስ እኔ ነኝ። በራሴ ሁሉም ሰው በራሱ ስልክ ንጉስ ነው። ስለዚህ እኔ እንደዚህ አይነት ነገር መጠርቀም እችላለሁ፣ ማባረር እችላለሁ። መሳደብም በጣም የባለጌዎች የብልግና ጫፍ የሚያደርግ እንትንም አለኝ። በነገራችን ላይ ምላስም አለኝ ካስፈለገ። እንደዛ መሆን እየቻልኩ መናደድ ምን አመጣው? ማናደድ ከፈለኩም ላናደድ እችላለሁ። ሁሉም ነገር ግን እንትን አለው፣ ቦታ አለው። ሁሉም ሰው ደግሞ ባህሪ አለው። ለሁሉም ሰው በአንድ ፊት አይደለም እንትን የማደርገው። የምመልስለት ሰው አለ፣ የምረግጠው ሰው አለ፣ የማልመልስለት ሰው አለ፣ የማከብረው በጣም ምንም ማላናግረው ሰው አለ፣ ጥሩ ነገር እየተናገረ የማልመልስለት ሰው አለ። ትልልቅ ሰዎች አሉ። በቃ ራሴ እንቃታለሁ እነሱ ፊት። ስለዚህ ይመቻችሁ። ያው እናመሰግናለን። ለዛሬ በዚህ ተጠናቋል። በኋላ እኔና ሀናን ቤታችንን ከፍተን እናስፈልጠዋለን። አረካንም በእውነቱ ምነው ጭራሽ ደግሞ ይቅርታን ጨመረችበት። ማሂ አላማሽ እየገባን አይደለም። የኔ ፍቅር ገድለ መባጾ የኔ ድርሳና ኡራኤል ተኛልኝ። በቃ ደባብሼ ላስተኛህና ወደ ሌላ ጦርነት ልቀላቀል ነው። እሺ እኔ ፍቅር ተፈላሲ የኔ ድርሳና ኡራኤል የኔ ክርስቶስ ሰምራ የኔ የሴት ጳውሎስ አው አሁን ከማሂ ጋር በሰላየ አንተ ራስህ እኮ በእውነት ሆዴዱን አሁን የሴቷ ጳውሎስ ተብለሻ ብላ ደግሞ ትሄድብኛል። ጅረባይኩ ማይኮ ረረሂላትም አሁን ልክ አንተ ስትተኛላት እኔ ላይ ነው የምትዞረው። አንተ አፍሬም የሴት ጳውሎስ እየተባልሽ ከአንቺ ጋር ማወራው ነገር የለኝም። አውፓ ልንገርሽ ብዬ ነው የምትለኝ። እና የኔ ፍቅር ተኛልኝ። መልካም ምሽት። አብራችሁን የቆያችሁ ሰዎች በጣም ነው የምናመሰግነው። ሀብታም ኮፒ ሊንክ፣ ሼር፣ ሪፖስትም ስላደረጋችሁ በጣም ነው የምናመሰግነው። መልካም ምሽት፣ መልካም ቀን፣ መልካም ውሎ እንዳያላችሁበት ታይም ዞን ማለት ነው። ኪንጎጌ ስለመጣ በጣም ነው የምናመሰግነው። አብረን ስለቆየ ወደ ቀልብ ስለተመለስክም ጥሩ ነው። ከዚህ በኋላ የምትወስነው ውሳኔ ቢያንስ
በምርጫ ላይና በእውቀት ላይ ተመሰርተ ስለሚሆን የግላዊ መብትን እናከብራለን። ይሄን እንድታቀልን እንፈልጋለን። ግን እኔ ደስ ብሎኛል ወደ ራስ ተመልሰ ስላየው ማለት ነው። ያው የጥበብ መጀመሪያ ራስን ማወቅ ነው ይላል 665 ተቋም መመሪያችን፣ ሐሳባችን ይሄ ነው። ኮሜንት ላይ ያላችሁ ቅዱሳንና ብፁዓን እንዲሁም ርኩሳን በሌላ አጀንዳ ትንሽ ቆይተን እንገናኛለን። ማን ነው ትክክል የሚለውን ይዘን እንገባለን። አረካንም በእውነት በተደረገው ተጋድሎ ደስተኛ አይደለንም። እኔ እቀጥልበታለሁ በመጪው እንትን እቀጥልበታለሁ። አንተ ተኛ ቆይ አሁን አይደለም፣ አይ ነገ ከነገ ወዲያ ነው እንዴ? እኛ እስከዛን እኔና ሀናን ቸኩለናል። እኔና ደጀኔ ቸኩለናል። እሺ በቃ ቀጥሉ እናንተ ይተኛል። እሺ መቻች። እሺ